ሰራዊት ኤርትራን ሰራዊት ሱዳንን መቀለ ሓዊሳብ ዝተፈላልየ ግዝኣታት ከም ዘለው ታቸው ረዳ ዝኸደ ዘሎን ናይ ጥልመት ናይ ባንዳነት ርሕቀት ተገፊፉ ብግዳጅ ተሰሊፉ ዝርከብ ዕጡቅ ሓይሊ ብልጽግና ሎማዓንቲነ ንበዓልቱ ክታቆስ ከም ዘርፈደስ መንገዲ ኣየር ኢትዮጵያ ናብ ትግራይ ዝገብሮ ዝነበረ በረራ ከቋርጾ ከም ዝኽእል ገሊጿል። ስርዓት ብልጽግናን ሰበስልጣናቱን ኣብ ኣውያት ተጸሚዶም ይርከብለው ሰራዊት ትግራይ ላሊበላ ንመቆጽጻር ኣብ ዝኽእል ገስጋስ ከም ዘሎ ተገሊጹ እንፍለም ስርዓት ብልጽግናን ሰበስልጣናቱን ኣብ ኣውያት ተጸሚዶም ይርከብለው ከም መቐጸልታ ናይቲ ዝግበር ዘሎ ናይ ኣውያት ጎስጓሳት ጌታቸው ረዳ ኣብ ሕብራት መንግስታት ኣሜሪካ ብምዃን ናብ ገጻት ትዊተር ብምምጻእ ሰፊሕ ዝኾነ ጽሑፋት ብምዝርጋሕ ክጣራዕ ተራእዩ ይርከባሎ። ጌታቸው ረዳ ኣብዚ ዘርጊሕዎን ኣስፊርዎን ዝርከብ ዘሎ ሰፊሕ ጽሑፍ ሕወሓት ዘካይዶ ዘሎ ኩናት ናይ ውክልና ኩናት እዩ። ሕወሓት ጀሚርዎ ዝርከብ ዘሎ ኩናት ንክልል ትግራይ ምዕራብ ትግራይ ምቁጽጻር ዘይኮነስ 4 ኪሎ ንምሓዘን መንግስትን ምግንጣልን ይክብልዩ ጌታቸው ረዳ ተናዚቱ ዝርከብ ጌታቸው ረዳ ህዝቢ ትግራይ ሰራዊት ትግራይ ነቲ ሰበስልጣን ሕወሓት ሒዞሞ ዝርከብ ዘሎ ናይ ውክልና ኩናት ገዲፎ አንጻሮም ክላዓሉን ናይ መወዳእታ መልእኽታት እዩ። ጌታቸው ረዳ ንዝኾነ ይኹን ፍጡር ከደናገር ዝኽእል ሰብ ኣይኮነን። ጌታቸው ረዳ ማለት ልክዕ ከም ነፋሒቶ ከከም ግዚኡን ከከም ሰዓቱን ሕብሩን መልሓሱን ዝቀያየር ውልቀ ሰብ እዩ። ጌታቸው ረዳ ኣግሂድዎ ዝርከብ ዘሎ ሓደ ጉዳይ እዚ ተጀሚሩ ዝርከብ ዘሎ ኩናት መወዳእቱ 4 ኪሎን ኣዲስ ኣበባን ምዃኑ እዩ። ብልጽግና ፍርሕን ሻቅሎትን ዓብሊልዎ ይርከባሉ። እዚ ብመንገዲ ጌታቸው ረዳ ኣብ ገጻት ትዊተር ሰፊሩ ዝርከብ ዘሎ ከምዚ ዓይነት ናይ ኣውያት መጠንቀቕታን ጻውዒታትን ስርዓት ብልጽግና ክሳብ ክንደይ ኣብ ነቕነቕ ወዲቕ ይርከብ ከም ዘሎ እዩ ዘመላኽት። ኣብ መንጎ ክልል ትግራይ ከምኡውን ስርዓት ብልጽግና ተጀሚሩ ዝርከብ ዘሎ ረስመን ኩነታትን ሓያል ብዝኾነ መልክዕ ይቕጽላሎ። መንገዲ ኣየር ኢትዮጵያ ናብ ክልል ትግራይ ዘካይዶ ዝነበረ በረራታት ሙሉእ ብምሉእ ደው ከም ዘበለውን ሎሚ ካብ ኢትዮጵያ ሓበሬታታት ይወጽእ ኣሎ። መንገዲ ኣየር ኢትዮጵያ ክሳብ ትማሊ ናብ ክልል ትግራይ ስሩዕ በረራታት ከካይድ ከም ዝጸንሐ ምስ ተፈጢሩን ኣጋጢሙን ዝርከብ ዘሎ ኩነታት ግን በረራታት ሙሉእ ብምሉእ ደው ከብል ምዃኑ ሎምንኮ ዝርዝራዊ ሓበሬታታት ወጪ ዝርከብ ዘሎ ኣብ መንጎ ብልጽግናን ሕወሓትን ተኸሲቱ ዝርከብ ዘሎ ረስምን ዕገርገረን ካብ ግዜ ናብ ግዜ ፈኸም እናበለ ናብ ዝለዓለ ደረጃን ብራኸን ዓሪጊ ይርከባሎ። ብደቡብ ትግራይ ዘሎ ወተሃደራዊ ምፍታቱን ሓደ ካብቲ ንማሕበረሰብ ዓለም ኣሻቂሉ ዝርከብ ዘሎ እዩ። ናይ መወዳእታ ናይ ዝካየድ ግጥማት ኣብ 4 ኪሎ ሓይሊ ዓፋር ኣብ ልዕሊ ሰራዊት ብልጽግና ብዝወሰዶ ሃንደበታዊ መጥቃዕቲ ከተማታት ከም ዝተቆጻጸረ ተሓቢሩ ዘርዘር ሒዝና ኣለና። ክቡራትና ናይዚኦምን ናይ ካልኦትን ብርክት ዝበለ ምዕባለታትን ክነካፍለኩም ኢና። ክትከታተሉና ብኽብሪ ንዕድመኩም። መንገዲ ኣየር ኢትዮጵያ ናብ ትግራይ ዝገብሮ ዝነበረ በረራ ከቋርጾ ከም ዝኽእል ገሊጹ ኣሎ። ዘሓበሻ ሒዛቶ ዝወፀት ሓበሬታ ከም ዝገለጾ ክልል ትግራይ ዳግም ናብ ከቢድ ጂኦፖለቲካዊ ውጥረት ከም ዝኣተወትን ካብ ቀረባ እዋናት ንድሓር ናይ ሱዳንን ናይ ኤርትራን ታርጋ ዝለጠፋ ወተሃደራዊ ተሽከርከርቲ ከበድቲ ናይ ጦር መሳርሕታትን ዝተፈላለዩ ሓይልታት ካብ መቐለ ክሳብ ኣላማጣ ዓሪዶም ከም ዝርከቡ ዘሓበሻ ገሊጻ። ዘሓበሻ ውሽጣዊ ፍልፍላት እቲ ኣየር መንገዲ ጠቒሳ ኣብ ዘውፅአቶ ጸብጻብ ክልል ኣየር ትግራይ ብድሮናትን ብናይ ክትትል ራዳራትን ከም ዝተጨናነቐን እቲ ኣየር መንገዲ ልዑል ሓደጋ ዘለዎ ዞባ ኢሉ ከም ዝመደቦን ሓቢራ ኣላ። ስለዚ ድማ ብፍላይ ኣብ ትሑት ብራኸ ንዝበሩ ኣናእሽተይ ኣውሮፕላናት ከቢድ ሓደጋ ከም ዝኾነን እቲ ናብ ትግራይ ዝግበር በረራ ሙሉእ ብምሉእ ክቋረጽ ከም ዝግደድን ተገሊጹ ኣላ። እቲ መንገዲ ኣየር ካብ ትግራይ ዝረኽቦ ዝነበረ ኣታዊ ብምስኣኑ ልዑል ዝኾነ ጸቕጢ ከም ዝፈጠረሉ ከም ዝገለጸ ዝሓበረት ዘሓበሻ ኮይኑ ግና እተን ናብ ትግራይ ዝበራ ሓደጋ እንተጋጢምዎን ነቲ መንገዲ ኣየር ሓደጋ ስለ ዝኾነ ክቋረጽ ይሕሰብ ከም ዘሎ ተፈሊጡ ኣሎ። እዚ ከም ዘይለን ሃለወ ስርዓት ብልጽግና ካብ ስልጣኑ ንምእላይ ብረቶም ዘልዕሉ ሓይልታት ናብ ሙሉእ መጥቃዕቲ ከም ዝተሸጋገሩ ተገሊጹ ኣሎ። ኣብ ዓፋር አንጻር ብልጽግና ቃልሲ ዝጀመረን ብኤርትራ ዝሕገዝ ምዃኑ ዝነገረሎን ሓይሊ ኣብ ልዕሊ ሰራዊት ብልጽግና ሃንደበታዊ መጥቃዕቲ ብምኽፋት ከቢድ ጉድኣት ከም ዘብጽሐ ተፈሊጡ
اتحايل او عفار وستاني تتبهال كتما كم زتغوصاصره اوان قليص الله بتماساسال منقد حيلتات بيشانغول غومز اوان ابلعل سراويت بلصقنا علاو زخونه متقعته كم استجمره قليص الله حيلتات بيشانغول غومز اب غزات بلو نايل زنبره سراويت RSF مدمساسو سيعيبو سراويت سودان بمنباب ابلعل سراويت بلصقنا متقعتات بمفصام نسراويت بلصقنا فتنا خوينوا كم زصنحه داتتصبصبا زصنحه انتخون كتما اسوساون بتعدق حيلن دغفتون تخبب كم زلا تغليصو الله حجي استرخب حبريتا كم زغلصو دما حيلتات صمدو اب مولئ تግራይ አትያም كم زلون ናይ مودأታ ፊሽካ ይጽበዩ كم زلون ተሓቢሮም ሱዳን ኤርትራ ትግራይን ኩለን ናይ ህልውና ሓደጋ ዘጋጠመን እንትኸውን ዘጋጠመን ናይ ህልውና ሓደጋ ንምፍታሕ ድማ ጥሙር ሰራዊትን ማእኸላይ እዝን ከም ዝመስረታ ክግለጽ ዝጸንሐ እንትኸውን حج دما سراويتان بسرعة كم زأتوا عند تجلس أيركب بتمساسال زينا دحرقت برايا چرچر زتخافت وجه سراويت تجري مسحيلة أطفال زتنا بابا سرا متقعت بمكيار بزحت أبياتات كل لام حراكة مستقصات سرا تحبيرم أبتزت خير وجه ورا رحيل سراويت بالسجنا كبير جرأت كم زبس حوان زترفون كم زهدا من زتجلس أنت خوانت أمور حيل سراويت تجري فانا نتزجمر وجس جاس أنت قاص إلاملهم أبلالي بلا زركاب مأخل درونا مأخل نفرتن كقصاص أروا كم زخل يزقل زلام بتماساسال زين حيلتات فانا بلعل سراويت بلصقنا بزواسد ومتقعتين لومامي كتما كم زتقصاص أروا تجليصم فانا بزوص مجلس اي اتا كتما نمقصاص ار ساعات 11 ናይ ወግ حتا متقعته كم زجمران أبلعل سراويت بلصقنا كبيد قدات كم زبصحن جليصو الله حيلتات فانو بفلاي اب ጎጃም بزوس دوزلو متقعته سراويت بلصقنا كبيد قداتي بصحان ببزحي مارخن كم زلا يزنجر زلام اذا كم زيلن حلوا بمعراب تግራይ ዘሎ ተአማነ بلصقنا زبحال زنبر حيلي فرس كم زلو بلصقنا يززنيلو كم زعمصان تغليصم اب معراب تግራይ ዘሎ حدش معباله بزملكت تغدالاي مدحنيه ግደይ كم زكبل اكافيلالا ملشاتات معراب نباس ملاش كوميتي اتو تبهيلم ابيم አለው مس أحواتنا عين واقعان إلى مالو أب معراب تقراي تسفى مقراص بزي حالو بالسقنا تدناقيس المورالو تنخيان يركب أب العلوتا مرار حسراويت بالسقنا وان زي متأممان سفي حالو وقع شرارينا زبلا شخان السخاء السخابا بزبل زي تفتر مسححاب معلباي رخبان حدش نقاروان كهل ايون سرحتنا منقستي تعاتا ناوج تأت إلام أبزكيد وأخيبا وتصيت أي رخبلون كابل سجنام حراز مصعم مرر حز مرحوة أخيبا ولا كوا حدز والسنة سرحتنا منجستي زي رخبلو خينو تزازي مالهم أبادي سابا وان سفي حرعد تفتير اللهم أبكو يفتش كوندمينيم بتعمي إيام تشبيرهم زرلوهم أبادي سابا خلنا براي عرسنا من كل خالكا وعسرت شمانتا كساب سسان حموشتان عدما خسلت أنا اللو وزبل ممرحة كام زواردا حابري تاريخي بالله قبل غازيت أنيا مدهانية قدي قليس ألم إيرترا بمول آناي أورومائية إلو وفر جيميرو زلو بلسقنا حجر محوحات من الشعبية حابيرا سرعت بلسقنا نمقلاين إتيبيان مفراسن تلعيلا لا قبل قليس ألم بلسقنا بقيتاتشو ردا جيراب زوصو مقلس اي مرحنة حوحات بحيل سلطان إتيبيان مقوزة مساس مران كالوت حيلتاتن يسرح الله كبل قليص الله جيتاتشو ردا وزوصو حديث صحوف مرحنة حوحات مس فيدرال منقست زلو وفلليات بسلام كاب مفتاح بحيلنا مقلاي مسرعة اسمران كالوت منقست أديس آبا زقاو محيلتاتن محزنة فتير يسرح كام زل حبيرم جيتاتشو ردا وزوصو مقلس اي اتناي حوحات وان علامان معراب تقراي مملاس وينس ممع بريتوريا ملئ بملئ نمفصام زي كونس نتي أبادي سابا زلو ببلصقنا زمرح سرعات مودا مخانو قليص الله بتوساقي مرحنة حوحات دحننة حزب تقراي زرقاقص قابل علي مقاور بلصقنا أي بمبالن حزب تقراينا خالي مكران مسوعاتن يدالوا كام زلو قليصم جيتاتشو ردا وسيخو سرعات أسمران تقراي كم مكلاخل زواوي بفرزون كتكام الله يفتن كام زلون إذا سقوم تزن حزب تقراين حزب أمحران زابل عكوي متكال مخانونات انكيغم أب مودأتا ونجيتاتشو ردا محبرسو عالم أبدوبات نايسات لايتن مريتن مكتتال كجبرون جيجت زبرابرو وتهدراوان بوليتيكاون أكالات حتى تخجبرن نحاول سرعات بلتقنا أبلع العتقاد فانو أب كبابيتات جوجام بروسيوانن كمون إسرائيلاوانن زمرح كينات كايد كم تغني
أبزيناتات كنحبر سنحناينا اتزتخيدو كينات سرعات بلتقنا كم تزرلين كم تزحطون كخدلو أيكالن أبلع فانو زتخيدة متن سفيح متكعتاتك بلتقنا بفشلتي تزازيمو عطفانو ككلاخل دحر مصنع تمالي متن سفيح متكعتات أبلع سراويت فدرال من إثيوبيا أكايدو يركبالو أبزت مالي أركباتات غوبين روبيتن زتخيدو كينات سرعات بلتقنا سلسة تانكتات رحريحو كهدم ترى يركبالو زغا حدا كابتي نايزوم زحالفو كل توارح عبيت عوتات نايفانو كوين تمزجي بيركب بمسارة زفانو زرقح وزركب زل حبريتا أبتت مالي زتقايدة مدكعتن كويناتن سرعات بلتقنا نتج مجو مدكعتات كتاوروس لزيكالة عدكون عطوراتون عاومصو من رحريحو كم زهادا مايو فانو بزرزر أفليتو زركب أب حدا كينات أب حدا معلتي سلسة تانكتات كمارو كونكلوا سرعات بلتقنان مكل خالون كساب كندي أب عبيت حدقاتات وديق إيركب كنزلو كابز نقرات كتردايت تقمن فانون حوحاتن بحبار تلافينهم نتا أبدو تقراي سرعات بلتقنا زكايد زلو حيال من قسقاسات نمسوارون دروا بايتا نتفتاتن من قسقاساتن يكايد لو بلتقنا دوب تقراي انتلا تسيرو نايمو داتا مختن تعمرو كمزخون فليتو زلو عدكنا تواراتن عامسبن نابت قنباريو أغتيت وزركب زفانو تمالي أبروبيتون غوبين أمزجيب وزركب زلعوتات نسرعات بلتقنا نايمورال منفسو ممليسو زداخم كنزخون نمردو زي شكر ايكونان كبرى تغطاتلتي كابجيناتات مكلخالن سرعات بلتقنان كيوتانا تقاوم تحايل تاتاريسيف نتابي إثيوبيا زكايد زلو كيناتن نسراويت فدرال منسي إثيوبيا نمدقافن بمكاين تتعينهم دول سجيرهم إثيوبيا ياتو كمزلو تمالي كابزهاجر زيناتات الناوتن الناتزرقحن يركبالو بمسارة عبدوات زركب هزبتات نمراخبتات علم زهابو تتابات سراويت ناي حمدان لقالو بمكاين تتعينو دوب سجيرهم ناب إثيوبيا ياتو كمزلو سراويت فدرال ناي تهاجركا يغبالون كمزلهم أبتتاباتهم حبيرهم تركبو كنزفلت أبزز على فوانات أم معراب تقراي أبزز تقايدو كينات ناي حمدان لقالو سراويت أبغون سراويت فدرال من إثيوبيا تسليفو أنصار سراويت تقراي كيناتن قطماتن كنزكاده حوحات كستا تقريبو مبارو زذكاريو أقدما بيلو كلتا ناي تعنت نفرتي ناي إثيوبيا كابني على معرفو نفرتي ناي تقام تحايل تاتاريسيف ناويت مريت إثيوبيا أقاعدن مبارن زذكاريو بلتقنا نتا أبايتا أقاتي موزر كبزلو عبيت سعرتاتن مويتو زر كبزلو مورال ناي تراويت نمدباتيو نتا قام تحايل تاتاريسيف ناويت مريتو ناوارتو زر كبزلو بلتقنا نتا أبي إثيوبيا زتخصو كنتات زواو ملكع نمتحاجيو نتقام تحايل تاتاريسيف نامريتو زتزلو بلتقنا ناي ماراتي متى كمون ناي حمدان دقالو سراويتي متى أبايتا كيرو زلو تقنتات تراحات تركز خونا درونات أبيد إيرتران سودانن آتين يركبا كمزلوا مزوزوا كربت زلوهم واتهادراويان تنتنتي حبريتاتات يزرقحلو بتماساسالي نايسرعات بلتقنا كوراكور نخلباتن مسمك الخال نايتهاجر كربت زلوهم تركي نيرتران نسودانن أقد دس درونات بمعتا إثيوبيا نمبدال تنكس عسالا بمبال أبلع تركي كستاتن وغساتاتن أبقات تويتر يغرب الله بمسارة زي وجه زركب زلو حتر زبالة تابن حبريتان تركي بمنجد سعود عربا بيلا بورت سودانن ودباويت كتما باتع عب زركب معرفة نفرتي نزن درونات نيرتران نسودانن كم زركبتنيو بزرزر تقليتو زركب أبزح جوان أبزواكرنا أفريكان ما يتكع بحرن تغسيتو زركب زلو حادقين يابنتات تركي أبغون كيدان إيرترا سعود عرب جبت سودانن تسليفا تركب زل هجريا أبمونغو تركن إثيوبيا تربو زمدنا ينيرو إثيوبيا مسحبات مرات عربن إسرائيلن بمتحوار أبصومالن سوماليلاندن تقبرو زلا متتاوغن نزمدنا كلتين هجرات ناب حرفات منجدي كوردو كيلو أقدم أبيلو زحلف كلتو سمنات نفرتي أذربيجان كابت هاجر تبقيسن أبجدة سعود عرب دحر معرف ناودواويت كتما باتع تدقاقامي برراتات أكايدن منبارن زذكريو زحجي سراحات ناي تركي معولات درونات أبيد سودان إيرتران أتين زبالا زلوا نيتيوبيا كم عين التكنولوجين دروناتن سلزي بالله زهاجر أبشاغلوت وديقات ركب عقلوت بيبزركب زلو سرعات بلتقنا أبرس مندعات برنغريد كنزعنت حبريتاتات كوتسين كلو
መመሊሱ ንሻውለቶ ንሰማዩ ሚድያና ሳቦያን ታይምስ ኣብዛ ሓለፈ ሓደ ዓመት ጀሚሩ ብፍላይ ብርሃነ ገብረ ገርግስን ዓወል ስዒድን ንፈለማ እዋን ተረኺቦም ጽምዶ ኢሎም እንትጅምሩ ካብቲ ዓለት ጀሚሩ እስካዕ ዓለት እዚኣ ብዘይ ምቁራጽ ጽምዶ ክጥንክር ሱር ክሰድድ ዕለታዊ ዝተፈላለዩ ሓበሬታ ናባኹም ብምቕራብ ህዝብታት ኤርትራን ትግራይን እውን እኹል ሓበሬታ ክህልዎም ለይቲ ምስ ቀትሪ ብዘይ ዕረፍቲ ዝሰራሕናሉ ጉዳይ እዩ። እዚ ቃልስና ድማ ፍረ ኣፍርዩ ኣብ ቀርኒ ኣፍሪካ ብኽልተ እግሩ ጠጠው ኢሉ ተሰማዕነቱ ሰማይ ዓሪጉ ጥንኩር ሓይሊ ጥንኩር ወተሃደራዊ ጽንዓት ፈጢሩ ይርከብ ጽምዶ። እስኪ ጽምዶ ካበይ ናበይ ዝብል ዝተወሰነ ሓበሬታ ከካፍለኩም። ኣብ መንጎ ህዝብታት ጎረባብቲ ሃገራት ትግራይ ኮነ ክልላት ዝተጀመረ ርክብ ጽምዶ ተጠናኺሩ ክቕጽል ይግባእ ተባሂሉ ይርከብ። ሕዚ እውን ይቕጽልሎም። ኣብዚ ጉዳይ እዚ 104.4 ሬድዮ ኤፍኤም መቐለ ዘዘራርቦም ነበርቲ ከተማ መቐለ ከም ዝሕብሮም ምዝኾነ ይኹን ጎረቤትካ ጽልእን ቅርሕንትን ከም ዘየድሊ ብምሕባር ኣብዚ ቀረባ መዓልታት ተጀሚሩ ዘሎ ርክብ ህዝብታት ትግራይን ኤርትራን ኮነ ህዝብታት ትግራይ ምስ ህዝብታት ሱዳንን ክልል ኣምሓራን ተጠናኺሩ ክቕጽል ከም ዝግባእ ቅዋሞም አንጸባሪቆም ይርከቡ። ኣብ ከተማ መቐለ ዝነብሩ ገለ ኤርትራውያን ብግዲኦም ድማ ክልቲኦም ህዝብታት ዝተዋለዱ ተዛረብቲ ሓደ ቋንቋን ባህልን ምዃኖም ብምግላጽ ርክብ ክልቲኦም ህዝብታት ዝጸንሑ ችግራት ተዘራሪብካ ብምፍታሕ ንቐጻሊ እውን ሕጋዊ ፍታሕ ብምኻብ እውን ብመሰረቱ ብምእላይ ህልውና ክልቲኦም ህዝብታት ኣብ ምጥንካር ተቀራሪቦም ክሰርሑ ከም ዝግባን ጽምዶ ፈጺሙ ድሕሪት ክምለስ ከም ዘይግባእ ቅዋሞም አንጸባሪቆም ኣለዉ። እትርክብ ማለት እውን ጽምዶ ክልቲኦም ህዝብታት ናብ ዝለዓለ ብራኸ በጽሑ ኣብ ዝቕነውን ኣብ ዞባ ምብራቕ ትግራይ ወረዳ ጉሎ መኸዳ ገለ ኣመራርሓ ሲቪልን ወተሃደርን ኤርትራ ምስ መራሕቲ ሰራዊትን ሲቪልን ትግራይ ብምርኻብ ብርክት ዝበለ ህዝቢ ትግራይን ኤርትራን ሓቢሮም ከም ዝውዓሉ እቲ ጽምዶ ተጠናኺሩ ከም ዝቕጽል ንድሕሪት ዝምለስ ዘይኾነስ ንቅድሚት ዝስጉም ጠንኪሩ ድማ ሰላምን ህልውናን ድሕንነትን ክልቲኦም ህዝብታት ውሕድ ዝገብር ሓይሊ ክኸውን ተጽቢት ከም ዝግበር ተገሊጹሎም። ኣብ ዝሓለፈ ዓመት ምስ 104.4 ሬድዮ ኤፍኤም መቐለ ጻኒሕ ዝገብረ ጀነራል ክንፈ ዳኘው ኣብ መንጎ ጎረባብቲ ሃገራትን ክልላትን ዝተጀመረ ርክብ ህዝብን ህዝቢ ተጠናኺሩ ክቕጽል ከም ዝግባእ እቲ ሚድያ ዘኻኺሩሎም። ኣብቲ እዋን ህዝቢ ትግራይ ምስ ህዝቢ ኤርትራ ብዝኾነ ይኹን መንገዲ ክቕየር ዘይኽእል ብሄራዊ መንነት ዝፈጠሮም ሓድነት ዘለዎ ህዝቢ ክብል ዝምስክር እቲ ጀነራል ናይ ኣሽሓት ዓመታት ታሪክ ኣብ ዓለም ለኻዊ ምዕባለ ኾነ ውድቀት ናይ ባዕሎም ኣበርክቶ ዘለዎም ቅያ ዝወነኑ ህዝብታት ምዃኖም ኣስሚሩሉ ነይሩ እዩ። ነዚ ድማ ብዝኾነ ይኹን ሕብሪ ቀቢእኻ ካብ ዝግብኦ ብላዕሊ ወይ ከዓ ብታሕቲ ምውዳቕ ኾነ ምህሳስ ከም ዘይከኣል ዝሕበር እቲ ጀነራል እዚ ከምዚ ዓይነት ባህር ድማ ናብ ዕላው ዝኾነ ፖለቲካውን ማሕበረሰባዊ ዝምድና ክምለስ ከም ዘለዎ ምስ ህዝቢ ኤርትራ ኾነ ምስ ህግደፍ ዝግበር ርክብ ድማ ናይ ሳልሳይ ወገን ፍቓድ ዘድልዮ ዘይኾነ ናይ ህዝቢ ትግራይን ህዝቢ ኤርትራን ፍቓድ ጥራሕ ዝደሊ ክብል እውን እቲ ጀነራል ወሲሑ ሓቢሩሎም። ንቃላት ጀነራል ክንፈ ዳኘው ስዒቡ ድማ ጆኖሳይደር ኣብይ ኣሕመድ ሓዊሱ ሰዓብቱ ነዚ ጉዳይ እዚ ከም ዓብይ መዘራረብ ጉዳይ ገይሮም ምጽሖም ዝዝከር እዩ። ከምቲ ቅድም ኢለ ዝገለጽኩልኩም ኣብ ዝሓለፈ ሰሙን ካብ ወረዳታት ጉሎ መኸዳ ዘላምበሳን ንዞባ ሰንዓፈ ሃገር ኤርትራ ዝመጹ ነበርትን ኣባላት ኣመራርሓ ክልቲኦም ህዝብታት ብወገኖም ተጀሚሩ ዘሎ ሓድነት ወይ ከዓ ጽምዶ ናብ ዝለዓለ ብርኪ ንምብራኽ ቃል ምእታዎም ዝዝከር ኮይኑ ኣብቲ ዕለት ንክልቲኦም ህዝብታት መልእኽቲ ዘሕለፉ ዋና ኣመሓዳሪ ዞባ ምብራቕ ትግራይ ኣይተ ፍስሓ ሃይላይ ህዝብታት ትግራይ ኤርትራን ብደም ዝተጻሕፈ ታሪክ ባህልን መንነትን ዝወነኑ ከም ዝኾኑ እዚ ድማ ተፈጢሩ ንጸምሐ ሃጓፍ ብፍቕርን ስኒትን ደቢሶም ከም ማይን ጸባን ብምትሕዋስ ንዝገጠሞም ሓበራዊ ጸላኢ ከም ሕሉፍ ብሓባር ተቃሊሶም መኪቶም ክድምስሱ ጻውዒቱ ኣቕሪቡ ነይሩ እዩ። ኣብቲ እዋን ንክልቲኦም ህዝብታት መልእኽቶም ዘመሓላለፉ ካብ ሃገር ኤርትራ ኣመሓዳሪ ንኡስ ዞባ ሰንዓፈ ዝኾኑ ኣይተ እድሪስ ኣሊ ብወገኖም ህዝብታት ኤርትራን ትግራይን ሓቢርካ ኣብ ክንዲ ምልማዕን ምስራሕን ዝኸሰርናዮም ዕድላት ዳግም ባይታ ክንህቦም ኣይብልናን ክብል ብምግላጽ ሕዚ ኣብ መንጎ ክልቲኦም ህዝብታት ልምዓት እምበር ድምፂ ጥይት ከይስማዕ ክብሉ መልእኽቶም ሕሊፎም ኣለዎም። ኣብቲ መድረኽ ዝተሳተፉ ተጋሩ ኾኑ ኤርትራውያን ብግዲኦም ካብ ሓዊ ሓመኾሽቲ እዩ ዝሕፈስ ብምባል ኩናት ኾነ ወረ ኩናት ድሕር ሕዚ ኣብ መንጎ ህዝብታት ኤርትራን ትግራይን ፈጺሙ ክህሉ ከም ዘይግባእ ጠቒሶም ኣለዎም። ጽምዶ ሕማም መርዘን ስርዓት ጆኖሳይደር ኣብይ ኣሕመድ ክብል ዝስማዕ ዘሎ ዕጡቕ ሓይሊ ፋኖ ብግዲኡ ድማ ምስ ህዝቢ ትግራይ ኾነ ምስ ሰራዊት ትግራይ ዘለዎ ርክብ ክዓዝዝ ድሉ ምዃኑ ብተደጋጋሚ ካብ ምግላጽ ብተወሳኺ ሰራዊት ትግራይ ካብ ኣብይ ኣሕመድ ንዝቐረበሉ ንዓና ማለት እውን ንፋኖ
ንምውጋእ ዘይምቕባሉ ብምግላጽ ነዚ ድማ ከም ታሪካዊ ውሳነ ብምቁጻር ምስ ሰራዊት ትግራይ ሓበራዊ ጽምዶ ይምስርቱ ከም ዘለዉ ምሕባሩ ድማ ነቲ ንኽልቲኦም ህዝብታት ንምጽናት ተላዒሉ ዘሎ ውልቀ መላኺ ጆኖሳይደር ስርዓት ኣብይ ኣሕመድ ሰዓብቱን ንምድምሳስ ቆሪጹ ከም ዘሎ بترجعهم كجلس ترايو ዝተፈላላዩ መራሕቲ ሕወሓት ኮኑ ኣመራርሓ ሰራዊት ትግራይ በገዲኦም ጆኖሳይደር ስርዓት ቢፒ ድሕሪ ስምምዕነት ፕሪቶሪያ ንዕጡቋት ፋኖ ኮነ ንስርዓት መንግስቲ ኤርትራ ሓቢሮም ክወጉ ተደጋጋሚ ሕቶ ዋላ እኳ እንተቐረበሎም ንዝቐረበሎም ሕቶ ኣሉታዊ ዝኾነ ምላሽ ምሃቦም ጠቒሶም ኣለዉ ብዝተፈላለዩ ወገናት ተደጋጊሙ ስሙ ዝጽዋዕ ዘሎ ጽምዶ ኣብ መንጎ ዝተፈላለዩ ሃገራት ብፍላይ ድማ ህዝቢ ትግራይ ምስ ኩሎም ናይ ጎረባብቲ ሃገራት ኮነ ክልላት ዝኾኑ ህዝብታት ተፈጢሩ ዘሎ ጸጋ ገይሮም ዝርእዎ ወይ ከዓ ዝርድእዎ ዋላ እኳ እንተኾኑ ስርዓት ጆኖሳይደር ኣብይ ኣሕመድ ኮነ ህዝቢ ትግራይ ክሒዶም ምስ ስርዓት ዝተሰለፉ ውልቀ ሰባት ግን ጽምዶ ንስርዓት ፒፒ ደምሲሱ ስርዓት ንምቕያር ዝተፈጠረ ሓይሊ ብምባል ጽምዶ ምስ ህዝብታት ጥራሕ ዘይኮነስ ምስ ስርዓት ሻዕብያ ዕጡቋት ፋኖ ኣብ መላእ ኢትዮጵያ ዝርከቡ ንስርዓት ኣብይ ኣሕመድ ንምድምሳስ ንዝንቀሳቐሱ ኩሎም ዕጡቋት ጠሚሩ ዝሓዘ ክብሉ እውን ከኸሱ ይስምዑ እዮም ወገን ኤርትራን ትግራይን ኮነ ኣመሓራት ዘሎ ደገፍቲ ጽምዶ ዝኾኑ ኣካላት ነትርክብ ናብ ዝለዓለ ጫፍ ክበጽሕ ዝለዓለ ድሌት ከም ዘለዎም ክገልጹ ምጽንሖም ዝከር እንትኸውን ተጋዳላይ ገብረ ጻድቕ ገብረ ዓዴት ኣብ ዝቐረባ መዓልታት ምስ ትግራይ ቴሌቪዥን ኣብ ዝገበሮ ቃለ መሕተት ጽምዶ ኣብ ዝለዓለ ብርኪ በጽሕሎ ክብል ምስክርነቱ ምኻቡ ዝዝከር እዩ ጆኖሳይደር ኣብይ ኣሕመድ ኣብ ዝቕነ ጽምዶ ካብ ዝፈጠረሉ ረዓድን ፍርሕን ተበጊሱ ንህዝብታት ኣምሓራን ትግራይን ብፍላይ ድማ ንርክብ ፋኖን ቲዲኤፍን ኮነ ንርክባት ትግራይ ምስ ሱዳን ወይ ከዓ ምስ ኤርትራ ክዘርገለ ይኽእል እዩ ዝበሎም ብመርዚ ዝተለዓጠጡ ቃላት ደሪሱ ታሪክ ሃፀይ ዮሃንስ ኮነ ኣብ መወታ እቲ ጀግና መራሒ እናዛብዕ ብቋንቋ ኣምሓርኛን ኦሮሞን ኣብ ዝገሮም ቃለ መሕተታት ልዕሊ 30 ወይ ከዓ 40 ግዜ ጽምዶ ወይ ከዓ ነቲ ጥምረት ክበሃል ዝግለጽ ሓይሊ كشمو خالع كتقصو بترجعهم تسمعلهم وانا تلاختي تشومت جونوسايدر أبي أحمد زخونة أي تجيتها تردها تمالك لتنحسك لتشن 10 شمنتن عام تمرت بعقوزات راجز فرق ليتي بقانقو إنجليزية زي صحافوها أبناي ولك أجاسوم أب زلطفو مريحنا حوحات بحيل سلطان محازم مساس مران كانوا حيلتات صمدو فاتيرو يسرح له بمبال صمدو ناتنسو تنبركي خلو زلو سرعات كنديني رعد فاتيرو له كم زلو زم ملاقت حساب كان صبار ترايلهم جيتاتشو نتي نفيدرال منغستي بحيل نمقلاي مثل سرعات اسمران كالوت منغست أديس أبا زقوم حيلتات محزنات ويقع صمدو فاتيرو يسرح له كبل الزقاساسو حوحات أبي أحمد قبل على حزب تግራይ ጆኖሳይድን ትፈጽም ምስክን ደ ሃገራትን ዕጡቋትን ጽምዶ ፈጢሩ ስልጣኑ ከም ዝዓቀበ ኾነ እቲ ሕዚ ተፈጢሩ ዘሎ ጽምዶ እንተ ዘይህል ነይሩ ኣብ ትግራይ ኾነ ኣብ ኤርትራ ክፍጠር ሓሲብዎ ዝነበረ ጨፍጫፍ ኣመልኪቱ ግን ዝኾነ ይኹን መስመር ጽሑፍ ከስፍር ኣይተረአየን ማሕበረሰብ ዓለም ኣብ ዶባት ናይ ሳተላይትን መሬትን ምክትታል ብምግባር ምእንተ ዕድመ ስልጣን ጆኖሳይደራት መራሕቲ ኢትዮጵያ ክሕልውና ይግባእ ዝብል መልእኽቲ ዘስፈረ ጌታቸው ረዳ ካብ ኣዛዚኡ ሸዋሚኡ ኣብይ ኣሕመድ ቀፂሉ ንጽምዶ ደጋጊሙ ብምጽዋዕ ተስፋ ዘይቆርጽ ዝተሰዓረ ሓይሊ ኮይኑ ይርከብ ኣይተ ጌታቸው ረዳ ጉጉ እዩ በአውሩኡ እቲ ናሽናሊዝም ኤርትራ ናሽናሊዝም ኢማቹር ድዩ ገና ማቹሪቲ ጊዜው ኣይበቃን ኤርትራ ናሽናሊዝም ይጸላኢ ህዝቢ ትግራይ ጸላእ መንነቱ እውን ስለዝኾነ ጸላኢ መንነቱ ገይሩ ስለዝተሓንጸ ህግደፍ ውሉዱን ኣቦን ናይ ኤርትራ ሃገራውነት እዩ ውሉዱ እውን እዩ ኣቦ እውን እዩ መቐጸልቱ እዩ ስለዚ ንሱ ኢና ክንርኢ ዘለና ኤርትራዊ ሃገራውነት እዩቱ ዓብይ ሕማም ስለዚ ምስ ኤርትራ ኤርትራውያን ጸላእቲ ኢና ኣይኮንና ንብል ዘለና ትታሃኒጾምሉ መጽኦም ዘለዎ ኤርትራዊ ሃገራ ናሽናሊዝም ኤርትራ ናሽናሊዝም እንብሎ ነገር ንሱ ግን ባዕሉ ኣብ ጉጉይ ህንጸት ዝተሃነጸ ስለዝኾነ ክንፍትሾ ክንክእል ኣለና ምስ ኤርትራውያን ክንጣዓምን ክንተሓዝን እንድሕር ኮይና ዝሃገራውነት እዚ ብዝኾነ ይኹን መለክዒ ካባና ብዝብገስ ይኹን ካብ ባዕሎም ኣብ ባዕሎም ብምፍጣር ክስበር ክኽእል ኣለዎ እዚ ዝብል ኣራይ ኩብራት ተኸታተልቲ እዚ ዘረባ ትሰምዑ ዘለኹም ካብቶም ኣባላት ናይ ስምረት ዝኾኑ ማለት እዮም እዚ ስነ ሓሳብ ናይ በዓል ጌታቸውን ናይ በዓል ጻድቃን እዩ ንሕና ከም ኤርትራ ከዓ መቸም ኢድና ጣሚርና ንዓኻትኩም ከምዘይ ንጽበየኩም ሕጂ ኮነን ዘረባዕባ ሕጂ ኮነን ማሕበረሰብ ዓለም ርዱእና ኤውሮጳዊ ሕብረት ርዱእና ውድብ ሕብራት ሃገራት ርዱእና ኣፍሪካ ዩኒየን ርዱእና ዝበሃል ነገራት ሕጂ ከምዘይ ሰራሕ በዚ ጋጣሚ ክንሕብረኩም ንፈቱ እምነት ኣለኒ ካው ቀይሕ ባሕሪ ትግራይ ንቀይሕ ባሕሪ 67 ኪሎ ሜትር ዲፈረንስ እዩ ዘለዎ
nationhood ክንምለሰሉ ንኽእል መንገድስ እንታይ ተሓስብ ከም ሓደ ናይ ፌደራል ኤክስፐርት ካብ ቢዮንድ ዛት ተሓስቦ ነገር ኣሎ ዶክተር ኣሰፋ ኣብዚ ከመፅንዓት ክነካይድ ንኽእል ዶ ብፍላይ ተጋሩ ኣሕዋትና ኣብቲ ተበጣጢስና ኢና ዘለና ንምንታይ ኢና ናብ ሓደ ንመፀሉ ድፍረት ዘይንብል እዚ ኢኒሽቲቭ እዚ ንምንታይ ዘይብገስ እዚ ስቑልካ ተጠባቃይነት ናይ ሶቨረን ናይ ኤርትራ ሶቨረንቲ ባኸይን ትሕስ ልዕሊ ሻዕብያስ ኣንሕና ጠበቃ ንኸውን ኤርትራ I don't care about Eritrea and I care about the Tigrayans there and the land of Tagaro ኣብኡ ኣድሂድና ሰሪሕናስ ለውጢ ክነምፅእ ንስኻትኩም ባርያ ናይ ብልጽግና ብዛዕባ ኬር ናይ ህዝቢ ትግራይ እውን የብልኩም ብዛዕባ ኬር ናይ ኤርትራ እውን ፓራሳይት ኣይኮንናን ፀግዕተኛ ኮይና ይንፈልጥና ናይ ማንም ሓያል ይኹን ድኹም ይኹን ፀግዕ ኮይና ይንፈልጥን ፀግዒ ናይ እግዚአብሔርን ፀግዒ ናይ ረብን ከምኡ ከዓ ፀግዒ ህዝብና ተዘይኮይኑ ከመኻትኩም ፓራሳይት ኣይኮንናን ስለዚ እዛ ኢልካያ ዘለኻ እውን መልሓስካ ክቁረፅ ምዃንካ ክትፈልጥ ክትክእል ኣለካ ዓባይ ትግራይ ንክንምስረት ከም ኦፕሽን ከም ሓደ ኤክስፐርት ከም ሓደ በዓል ሞያ ኣብዚ ክትብለና ትኽእል ነገር ተህልዩ ደስ ይብል ሪጅን እዚ ኣብ ክራይሲስ ኣሎ ኣብ ገገሊኡ ዴሞግራፊክ ክራይሲስ ሲሪየስ ኣሎ ገገሊአን ዓድታት ኣለወን ዝበሃል ፖፑሌሽን የብለን 4 ሚልዮን ኣለዋ ትበሃል ኤርትራ 4 ሚልዮን ከም ዘይብላ ብጣዕሚ ርግፀኛ ነኝ ተዝሓሸ ዓቕሚ ኣለዎ ዝበሃል ሻዕብያ እዩ 4 ሚልዮን ህዝቢ ኤርትራ ግን የለን ትብል ኣለኻ እንሆ ሜዳ እንሆ ፈረስ እታ ክትፍክራ ዝሓገኻን ዝኸረምካን ዝወራሕኻን መዓልታዊ መፂኻ ኣብዚ ማሕበራዊ ሚድያ ንህዝቢ ኤርትራ ኢዱ ከተዋጣውጠሉ ዝፀንሐኻ ኢድካ ትቁረፀሉ ሰዓታት እንዳተቃረበት እያ ፖሊስ ከተማ ዓድዋ ካብ ሕብረተሰብ ዝተዋሃቦ ሓበሬታ መሰረት ኣብ ሓደ ሕቡእ እንዳ ቁማር ዘካየዱ ሃንደበታዊ ተፍትሽ ልዕሊ 200,000 ብርን 136 ሞባይላት ሓዊሱ ዝተፈላለዩ ኣልባሳትን ካልኦት ንብረታትን ምስ ተጠርጠርቲ ሰባቱ ኣብ ትሕቲ ቁፅር ከም ዘእተወ ገሊጹሎም ከም በብርሂ ኣዛዚ ፖሊስ ከተማ ዓድዋ ምክትል ኢንስፔክተር መኮንን ኣሰፋ እቲ ትማሊ ነሓሰ 3 2018 ዓ.ም ብኣቆፃፅራ ገዝ ዝተኻየደ ሃንደበታዊ ስርሒት ፖሊስ ኣብቲ እንዳ ተጠርጣሪ 13 መናእሰይ ቁማር እናተፃወቱ ምስ ዝተፈላለዩ ናውቲ ከም ዝተረኸቡ ይገልጽ ብመሰረት እዚ ድማ 136 ዓበይትን ኣናእሽትን ሞባይላት 46 ሲም ካርድ ልዕሊ 242,000 ብር ጥረ ገንዘብ 29 ዝተፈላለዩ ዓይነት ጫማታት 120 ብስም ቁማርተኛታት ዝተመዝገቡ ዝተፈላለዩ ዓይነት ክዳውንቲ 16 ናይ ክሳድን ኢድን ብሩራት 9 ናይ ኢድ ሰዓት 10 ሄድፎን ረሲቨር መነጽር መሳርሕታት ዋይፋይ ካሜራታት ቪድዮ በዝሒ ዘለዎም ሚሞሪን ፍላሽን ካልኦት ንብረታት ብኤግዚቢትነት ሒዙ ምጽራይ ይገብር ከም ዘሎ ፖሊስ እታ ከተማ ምሕባሩ ንምፍላጥ ተኻኢሉሎም ኣብ ሓንቲ ሃገር እቲ ዝዓበየ ገበን ክንብሎ ንኽእል ብሄራዊ ክሕደት እዩ ዝኾነ ኣካል ምስ ዝኾነ ደጋዊ ኣካል ኮይኑ ኣብ ልዕሊ ሃገሩ ክሕደት እንትፍጽም ብቐሊሉ ይቅርታ ዝግበረሉ ጉዳይ ኣይኮነን ከይዱ ድማ ናይ ግዜ ጉዳይ ክኾን ይኽእል እምበር ባዕሉ ተጎዳእ ዝኸውን እቲ ባንዳ እዩ በዓል ጌታቸው ረዳ ከም ቬድኩን ኩዊዝሊንግ ዝኣመሰሉ ታሪክ ዝጸየቑ ኣካላት ዝነጻጸሩ ኣካላት ኮይኖም ቀልቀል ኢሎም ይርከቡ ቬድኩን ኩዊዝሊንግ መን ምዃኑ እስኪ ንዓመታት ንድሕሪት ተመሊስና ታሪኹ ዝተወሰነ መልክዑ ከካፍለኩም ኖርዌያዊ ፖለቲከኛን ወተሃደራዊ መኮንን ኮይኑ ዘገልግል ዝነበረ እቲ ውልቀ ሰብ ኣብ 1940 ናይ ጀርመን ናዚ ንኖርዌይ ሃገሩ ብዙሕ ምሕጽንታ ብምቕራብ ንኽትወራ ዝልመን ዝነበረ ትምኒቱ ሰሚሩሉ ድማ ሂትለር ኖርዌይ ወሪሩ ግፍዕታት ፈጺሙ እዩ ብኽድዓትን ጥልመትን ኣብ ታሪክ ኖርዌይ ተወዳዳሪ ከም ዘይብሉ ዝንገረሉ ባንዳ ቬድኩን ኩዊዝሊንግ ትምኒቱ ሰሚሩሉ ናዚ ንኖርዌይ ምስ ተቆጻጸረ ንጥልመቱ ወይ ከዓ ንባንዳነቱ ዝምጥን ስልጣን ተዋሂብዎ ነይሩ እዩ ይኹን እምበር ኩዊዝሊንግ ፋሽስት ሂትለር ምስ ወደቐ መርሸንቲ ተፈሪድዎ ዝተረሸነ ኣብ ታሪክ ኣብ ጸሊም ዝሰፈረ ታሪካዊ ባንዳ ተባሂሉ ይንገረሉ ድሕሪ እውን ኣብ ዝተፈላለዩ ኩርናዓት ዓለም ዝተረኣዩ ባንዳታት እውን እዛ ኩዊዝሊንግ ትብል ታርጋ ተለጢፋቶም ብኽድዓት ስማቶም ክጥቀስ ጸኒሑ እዩ ሓደ እዋን ህዝቢ ትግራይ ብኩሉ ኣንፈት ተኸቢቡ ጆኖሳይድን ህልቂትን ተፈሪድዎ ከቢድ ኩናት ኣብ ልዕሊኡ እንትፍኖም ነዚ ዝተፈረደ ህልቂትን ጆኖሳይድን ንምምካት ከቢድ ተጋድሎ ህዝቢ ትግራይ እንትፍጽም ሳኒታይዘር ዝብል ናይ ክብሪ ስያመ ተዋሂብዎ
ኣብ ታሪክ ትግራይ ድምቕ ዝበለ ስያመ ሒዙ ዝጸንሐ ውልቀ ሰብ ኣብ ውሽጢ ዓመታት ክብሩ ንታሕቲ ዘቕዚቑ ኣብ ልዕሊ ህዝቢ ትግራይ ካልእ ጆኖሳይድ ህልቂት ንኽፍጸም ንጸላእቲ ንግሆን ምሸትን እንትምሕፀን እንትርአ ኩዊዝሊንግ ዝበሃል ታርጋ እንተተለጠፎ እንተወሓዶ እምበር ዘይበዝሖ ምዃኑ ብዙሓት ይመስክሩ። እንበዓል ጀነራል ጻድቃን ገብረትንሳኤ ጌታቸው ረዳ ኣሰፋ ብርሃ ዝበሉ ባንዳታትን ጠላማትን ተጋሩ ኩዊዝሊንግ ዝብል ስያመ ዋላ እኳ እንተተዋሃቦም ከም ኩዊዝሊንግ ግን ኣብ ልዕሊ ህዝቢ ትግራይ ዝሓሰብዎ ኩናት ተወሊዑ ዝቆጻጸርዎ ስልጣን ክህሊ ከም ዘይኽእል ግን ክፍለጥ ይግባእ። ዓስቢ ክድዓቶም ከይረኸቡ ምስ ጎይቶም ውልቀ መላኽ ኣብይ ኣሕመድ ክዓርቡ ድማ ትፅቢት ይግበር። ብርግጽ ሕዚ እውን ከይረፈደ ናብ ልቦም ተመሊሶም ኣብ ጎኒ ህዝቦም ዝስለፉሉ ዕድል ኣይተዓፀወን። ህዝቢ ትግራይ እውን ነዚ ታሪክ እዚ ክጥቀምሉ ምሕፅንቱ ሕዚ እውን ኣየቋረፀን። ammas yeroo so gaggeessan kan jara hordofa jarri isa kaan wajjin hariiroo uummatanii gaggeessuuf miti walqixxummaadhaa miti akka lakkoofsaarii gaggeeffamuufis miti jaratuu gaggeessaa ni kan gaggeeffama namni amala kanaan dhufe osoo aangoon qabatin gaggeessu malee kan jedhe kun aangoo qabannaa maal akka fiduu danda'u itti laannee agarreera hin beeku ይበቃል ብዙዎቻችሁ ድምፁ እየረበሸን ነው ስለምትሉ ይበቃል ይበቃዋል እዛ ላይ እሱም በዛበት ለማንኛውም ምንድነው የሚለው እየተባበሩት ያሉት በእኩልነት ከሚያያቸው ጋር አይደለም በእኩልነት ከማያቸው ጋር አይደለም። አሁን ፋኖና ቲፒኤልኤፍ ለፋኖ በእኩልነት አያዩም ነው። የጥምረቱ ሊቀመንበር ማን ነው? አፋብን ነው። የማን በዚህ ሰዓት አሁን ስልጣን ላይ ያለው የጥምረቱ ሊቀመንበር ዘመነ ካሴ ነው። ዘመነ ካሴ ነው። አያቆም ሰውየው ጅል እኮ ነው ዝም ብሎ። የኦሮሞ ህዝብ በዚህ ደረጃ ላይ እንደዛ ይላል እኮ የኦሮሞ እኮ የዋህ ነው ይላል እኮ የራሱ ማህበረሰብ ሲያብጠለጥል። ኦሮሞ የዋህ ማለት ጅልነት ማለት አይደለም። የዋህ ማለት የዋህ ነው። በቃ የዋህ ነው። ባይነቸር የዋህ ነው። ዳዝሜን በቃ ሞኝ ነው ማለት አይደለም። አብይ ግን በዚህ ደረጃ ለሞኝ ነው የሚፈልገው። በሱ ቤት ፕሮፌሰር ሕዝቅኤልን በሉት ፕሮፌሰር መራራን በሉት ጃልመሮን በሉት ማንም በቃ ለሱ ዝም ብሎ የሚያይት ሆነ ሞኝ ነው የሚለው ለሱ ማንኛውም በእኩልነት ከሚያያቸው ጋር አይደለም ከማያያቸው ጋር ነው የተጣመሩት ይላል። ለእኩልነት አይደለም የተጣመሩት ለማዘረፍ ነው ለመታዘዝ ነው ያለው ስምምነት ሁለቱ ሸኔዎች በኦሮሚያና በአማራ እነሱን ለማገዝ ነው የተስማሙት። ይህ ተመልሶ ስልጣን ቢይዝ ምን እንደሚያደርግ ማሰብ አስብ እስቲ ነው ይጠይቋል። እስቲ አስብ እነዚህ ስልጣን ላይ ቢመጡ ይላል። እኩልነትን ሰጠንም መኖር አልቻልንም ማለት አንድ ነገር ልንገር። ለምሳሌ በክልላቸው ራሳቸው እያስተዳደሩ ነው። ትግራይ ነው መከላከያ እንኳን እዚያ የለም። የወሰድነው የነሱ መሬትም የለም። እኛ ከምንልከው እርዳታ በስተቀር እኛን እርዳታ የምንሰጠው ማን ነው? እኛ የምለው ኦሮሞ ሆኖ ነው አክት የሚያደርገው ጠቅላይ ሚኒስትር ሆኖ አይደለም። እኛ ከምንሰጠው እርዳታ ኦሮሞ ትግራይን እየረዳ ነው እያለ ነው። እኛ የነሱ መሬት አልወሰድንም ጭራሽ ግን እየረዳናቸው ነው የሚለው ሰውየው። መነቀል ስላለበት ነው የሚነቀለው። የሚነቀልበት ምክንያቶች ብዙ ምክንያቶች አሉ። ዛሬ አብራችሁ ዝጋዩ ኦፒዲዮ መስማት ያለባቸው በርካታ ጉድ አለ። እኛ የነ ብርሃኑ ጉድ ብርሃኑ ጁላ ገለልቻ እኔ እንኳንም እዚህ ተዳረስን ሬድዋን ሁሴን እንኳንም እዚህ ተዳረስን ደመቀ ዘውዱ እንኳንም እዚህ ተዳረስን አለን ጉድ አለን። ማንኛውም ዝም ብዬ ስሜታዊ እንዳልሆን ቀስ እያልኩ ለአንዳንድ ጉዳዮች ላይ ትኩረት አደርጋለሁ። ኦላ ዛሬ የሰጠው መግለጫ የኦላ ጉዳይ ልንገራችሁ። ኦላ በአጭር መልስ ሰጥቷል። የኦላ መግለጫ ምንድነው? በጣም ጠንከር ያለ ነው። ይሄ አይ ቲንክ ዝም ብዬ አሳጥሬ ልንገራችሁ ሲም ብሎ አጭር ነው። በጣም ጠንካራ ነው። አሳጥረን ነው። የኦሮሞ ነጻነት ሰራዊት ምን ብሎ ዋና ነጥቦች ያነሳው አብይ ኦሮሞ ሙሉ በሙሉ ነፃ ወጥቷል የሚለው ትርክት ከተጨባጭ ሁኔታ ጋር ይቃረናል ይላል። አብይ የኦሮሞን ጥቅምና የራስን በራስ የመወሰን መብት የሚቃወም ነው ብሎታል። ስርዓቱ ተቃውሞን ለመቆጣጠር ሰፊውን የኦሮሞ ህዝብ ላይ ጫና የሚያደርግ ስትራቴጂ ይጠቀማል ብሏል። የኦሮሞ አንድነት ሆን ተብሎ እየተዳከመና እየተከፋፈለ ነው ይላል የኦላ መግለጫ። የኦሮሞ ታሪካዊ ጀግኖች እየተናቁ ለቀድሞ የሀገር ስርዓቶች ያገለገሉ ግለሰቦች እንደ ጀግኖች እየቀረቡ ነው ይላል። እንደ ጎበና አይነት ነው፣ ጎበና ዳጪ አይነት ማለት ነው።
የኦቢኤን ቃለ መጠይቁ የአብይ የስልጣንን ስጋትና የኦሮሞን ድጋፍ እንደገና የማግኘት ፍላጎትን ያሳያል ይላል። እንደገና ኦሮሞ ደግፈኝ ይላል። የገጠመው የስልጣን ስጋትም ቁልጭ አድርጎ ያሳያል ይላል። ህዝቦችን በመከፋፈልና በማጋጨት ስልጣንን ማስጠበቅ ያስተዳደሩ ስልት ነው በሚል ክስ አቅርቧል። ኦላ ወቦ የኦቢኤን ቃለ መጠይቁን አብይ አህመድን የኦሮሞን የድጋፍ እንደገና ለማግኘትና የስልጣኑን ቦታ ለማስጠበቅ የሚያደርገው የፖለቲካ ስልት ነው ብሎ ባጭሩ ነው የገለጸው። በጣም ብዙ 3 ፔጅ ነው ኢንፋክት ብለኛ ነው ያሳጠር ነው። ተመልካቾቻችን ይህ በእንዲህ እንዳለ ብልጽግና አብይ አሁን የገባበት ችግር ጥልቀት አለው። ራሱ በራሱ ጠላት ሰብስቦ በቃ ዝም ብሎ ጉራ። ከሁሉም በላይ ደግሞ ትላንት ማንነኝ የሚል የለም። ብልጽግና ወቅታዊ ሁኔታ የብርሃኑ ጁላ ሰሞኑ ጊዜ ያው የምጠብቁ ነገር አለ። ሰሞኑ የሬድዋንና የብርሃኑ ጉዳይ ምስጢር አለ። ምስጢር ገብቷል። እኛ ጋር ኤዲት እየተደረገ ነው። እናደርገዋለን ቀስ ብለን አስበን። ጥቅም አለው ወይ ለትግራይ ይጎዳል፣ ለኢትዮጵያ ይጎዳል ምናምን፣ ከህዝብ አንጻር አሁን ካለንበት ትግል አንጻር ይሄ አሁን ቢወጣ ይጠቅማል አይጠቅምም መዝነን የሆነ ነገር ምንላችሁ ይኖራል። ሰሞኑ ያሉበት ሁኔታ ግን ይሄን ነው ያሉበት ሁኔታ። ሁሉም ኤቭሪባዲ ኢዝ ኢን ሾክ፣ ኤቭሪባዲ ኢዝ ኢን ሾክ። በተለይ ብርሃኑ ጁላ ኢዝ ኢን ሾክ። ይሄን ኦላ ይሄ ሰውዬ መሸቀጥ ነው የሚፈልገው። በሄደበት እንደምታዩት በሄደበት ነው። ኦሮሞ ሙሉ በሙሉ ነፃ ወጥቷል ይላል። ማን ነው ነፃ ያልወጣው? እስቲ ያስቡት። ይሄ ሰውዬ የኦሮሞ ነፃ አውጪ ነው ወይ? የሀገሪቱ ጠቅላይ ሚኒስትር ሄዶ ውሽቅ ገና ከኦሮሚያ ወጥቶ በሻሻ ነፃ ወጥቷል ይለናል። ጅማ ዞን ነፃ ወጥቷል ይለናል። ጭራሽ የሱ መንደር የሱ ቤት እናቱ የነበርባት ቤት ነፃ ወጥቷል ይለናል ነገጧት። ይሄ ስንኖር ኢትዮጵያዊ ስንሞት ኢትዮጵያ ሲለን የነበረ ሰውዬ ወርዶ ኦሮሞ ነፃ ወጥቷል ይላል። ኦሮሞን ቢሊሶ ሜራ አለ አንድ ጊዜ ቢሊሶ ሜራ ይላል። ቢሊሶ ሜራ ነፃ ማለት ነው። ፍሪ ሊበሬትድ አይነት ነው ይመስለኛል። በቃ ፒሪየድ አለ እንደዚህ ፒሪየድ አለ። በቃ ፔሪየድ እና ፒሪየድ መለየት የማይችል እኔ በእውነት ለማንኛውም የገጠመው ጉዳይ ኦሮሞ ነፃ ወጥቷል ብትል እሰየው ነው። አንድ ብሔር ነፃ ከወጣ 79 ብሔር ገና ይጠብቃል ማለት ነው። ትግራይ ነፃ ለመውጣት ይጠብቃል። አማራ ይታገላል፣ አገው ይታገላል፣ ሁሉም ቅማንቱ፣ አፋሩ በሙሉ ሲዳማ አርነትም ኦብነግም ጋምቤላውም በሙሉ ይታገላል። አንድ ብሔር ነፃ ለመውጣት 4 ኪሎ አልገባም። የሀገር ጠቅላይ ሚኒስትር እንዲመተ ብሊሱሜራ እያልክ አትቀልድበትም ነበር። የሞት ነው ይሄ። የአንድ ጠቅላይ ሚኒስትር ሞት በዚህ ደረጃ ነው። ኢማጂን ኃይለማርያም ደሳለኝ ወላይታ ነፃ ወጥቷል ቢል ከኔ ኢማጂን ምን ሊሰማው እንደሚችል። የወላይታ ህዝብ ነፃ ወጥቷል 4 ኪሎ ቢል እንደዚህ አይደለም። የገጠመ ችግር ብዙ ነው። ከሁሉም በላይ ግን እኛ እኮ 3 ሸኔዎች እኮ የተጣመሩት ለየብቻ ስለማይችሉን ነው ያለው ጉዳይ። ስትቀጠቀጥ ያነት መሰክረዋለን። ስትቀጠቀጥ እርስ በርሳቸው የማይግባቡ ሀገራት አምጥተ ኢራንና እስራኤል የማይግባቡ ሀገራት የኢራን ድሮንም የእስራኤል ድሮንም የቱርክም የዩኤም የቻይናም የሁሉም አምጥተ አሁን አየር ኃይል ያሉ ቴክኖሎጂ እንትኖች ተመልከቱ። እርስ በርሳቸው ሰላምታ ያላቸው የኢራን እንትኖች አሉ፣ ድሮን ኦፕሬተሮች አሉ። የኢራን ድሮን ኦፕሬተሮች እና የእስራኤል ድሮን ኦፕሬተሮች አሉ አየር ኃይል ላይ የደባርቅ ለምሳሌ ደባርቅ ያሉት የሁለት ሀገር እንዴት ነው የኢራንና የእንትና ኦፕሬተር አንድ ላይ ቁጭ ብለህ ልትቀጥራቸው የምትችል? ምን አይነት መርሰረሪ ነው? 200 ምናምን በላይ ኦፕሬተሮች አሉት ፈረንጆች ኢትዮጵያ ምድር ላይ። ኢትዮጵያውያን በውጭ ኃይል ነው እየተዋጋ ያለው ይሄ ሰውዬ። የውጭ ኃይል ድሮኑ ብቻ አይደለም ቴክኒሻን ጭምር። አማራ እየቀጠቀጠ ያለው፣ ኦሮሞ እየቀጠቀጠ ያለው፣ ትግራይን የቀጠቀጠው በውጭ ኃይል ነው። ድሮን ኦፕሬተሮች ጭምር የኢትዮጵያውያን አይደለም እየተጠቀመ ያለው እና ይሄ ውርጋጥ ዝም ብሎ የታሪክ አተላ ስለማይችሉን እኮ ነው 3ቱ እየተጣመሩ ያሉት ብሎ እንደዚህ መጣ። 3ቱ ሸኔዎች ቀልድ ነው እንዴ? ትፔሌፍም ሸኔ፣ ፋኖም ሸኔም ይሄ ኦላም ሸኔ ማለት ክብር አይደል እንዴ? ሻን አይደለ? ሻን
የአባገዳ ስርዓት 5 ጋቨርንመንት ኦርጋንስ አይደለ እንደ ሸኔ የሚባሉ ሻን የሚባሉት 5 ጋቨርንመንት ኦርጋንስ የሚባለው ሚሊተሪው፣ ስራ አስፈጻሚው፣ ህግ አውጪው ብዙ ኦርጋን አለው እኮ ብዙ ስልጣን ክፍል አለ። ሁሉም ጋር ሄደ። አሁን በሱ ቤት እያንቋሸሸ ነው። ቲፒኤልኤፍም ሸኔ ነው ይላል። ዘፈለክ ጥራው፣ ከፈለክ በአረብኛ ጥራው፣ ትነግ በለው፣ ቲፒኤልኤፍ በለው፣ አቡት በለው፣ ምናምን በለው፣ እንደፈለክ ጥራው። ቲፒኤልኤፍ ነው። አንተን ከርክሞ ያባረረ በዓለም ማህበረሰብ ዘንድ ራስ እኔ አልፈልግም፣ ስልጣን አልፈልግም፣ ክልሌን አስተዳድራለሁ ወደ ትግራይ ሄደው ቀጥ ብሎ ወደ ትግራይ ሄደ 27 ዓመት ጨለማ አልከኝ። ይሄ ሁላ ለፍቼ፣ ይሄ ሁላ ደክሜ፣ ይሄ ሁላ መስዋዕትነት ከፍዬ እዚህ ጋር ድርሼ ያለምንም አፈር እንትን አድርገኝ ሄጃለሁና እኔ ህዝቤን እክሳለሁ ብሎ ሄዶ እግሩ ነው የመጣበት። ያረቻው ያረታውኝ ይያለ እግሩ ነው የመጣበት። ምን አደረገ? ከርክሞ ቁጭ አደረገ። ከርክሞ አሁን ከ4 ኪሎ ተነቅለ የት ነው ያለው? ሰቆጣ ነው ያለው። ድንበር ላይ ነው ያለው። ከ4 ኪሎ ተነቅሏል። ብልጽግና ቆቦ ላይ ነው ያለው። ዞብል ተራራ ላይ ተቀምጧል። የአብይ ጋርዶች፣ የአብይ ቦዲ ጋርዶች ዞብል ተራራ ላይ ተቀምጧል። 4 ኪሎ ብልጽግና ተነቅሏል። ከአዲስ አበባ ተነቅሏል። ከህዝቡ አምሮ ወጥቷል። ይሄ መንግስት ኖሞር የኔ መንግስት አይደለም ብሎ የተማመነ ጊዜ በቃ አለቀ። ኦሮሞ ህዝብ ብልጽግና ነው የኔ፣ ኦላ ነው የኔ ብሎ አስበው። እኔ እንጀራ እንኳን ከሽመልስ ህሊናዬ ግን ከጃልማሮ ጋር ነው የሚያስበው። ጠቅላላ ይሄ የሚደበቅ አይደለም። ውስጤ ጃልማሮ ነው። ጃልማሮ ግን ባንክ ስለሌለው ገንዘብ ስለማይከፍለኝ ለጊዜው ግን ከሽመልስ ልብላ ነው የሚል። ያ ነው መንግስትነት ማለት። አረጋ ከበደ ነው ያረጋ ከበደ ብልጽግና ነው አሁን አማራን እያስተዳደረ ያለው። አፍአብን ዘመነ የሚመራው አፍአብን ነው። አማራን ክልል የሚመለከተው ዘመነ የሚመራው ነው። ውስጡ ከዘመነ ጋር ነው፣ ግን ብር የሚከፍለው አረጋ ነው። ጥርጥር የለውም። ይሄ ምንም የሚደበቅ ነገር የለውም። ይሄን ነገር ወደ ትንሽ ልውሰዳችሁ። ሰሞኑ አንድ ለስክሪን ለተመልካች ስለማይመች ብለን ነው እንጂ ነበረን የአማራ ፋኖች በጣም የቴክኖሎጂ ክፍል የአማራ ክልል የቴክኖሎጂ ዲፓርትመንት ድሮን ጭምር ኦፕሬት የሚያደርጉ ልጆች ማለት ይሄ የሰርቬላንስ ምናምን ወታደር ካምፕ ውስጥ ሲጸዳዳ ካሜራ ቀርጸውታል። ሲጸዳዳ ግቢ ውስጥ ወታደር ሚሊተሪ ባራክ ውስጥ ፈሪዎች ናቸው። ከሚሊተሪ ባራክ እንኳን ወጣ ብሎ እንኳን እንዳይጸዳዳ ያው ጫካ አይደል የሆነ ሸጎጥ ብሎ አይደል የሚጸዳዱት። ካሜራ ዙም አድርጎ ወሰደው ልጁ። ለስክሪን ስለማይሆን ትተነዋል። ለስክሪን አይሆንም። ዝም አድርጎ ወሰዱት። ይሄ መርጦ ለማርያም ነው። መርጦ ለማርያም የሆነ አሁን ቀኑ መናገሪያው ስለማያስፈልግ የደረሰው በዚህ ተከታትለው ሰራዊቱ የት አካባቢ ነው ያለው፣ አዛዡ የት አካባቢ ነው ያለው፣ ሰራዊት እንቅስቃሴ ወደ የት አካባቢ ነው፣ እንደዚህ አድርጎ ተከታትለው የመጨረሻ የማያዳግም በፍጹም እዚህ አካባቢ የተሰማራው ዝም ብዬ ፎርዋርድ ላርግላቸው ይሄን እንዴት አድርጎ እንደተከታተሉት የወሰዱበት እርምጃ ብልጽግና ራሱ አይረሳውም። ብርሃኑ መሐመድ ተሰማ እዚህ ጋር ካሜራ የሚያደርገው እነሱ ነው። እነሱ እየተከታተለ ነው። ይሄ መርጦ ለማርያም ነው። በጣም ብዙ ዶኩመንት አለ በዚህ ብቻ። አብይን እኛ እኮ እየተከታተልናቸው እኮ ነው። ቁጭ ብለን እኮ ሲቹዌሽን ሩም ይባላል። እዚህ እኮ ሀገረ ሰላም እዚህም ሲደነጋገጡ ቤተሰቦቻቸውን ፈርተን ነው እንጂ እኮ ዝም ያልናቸው እያየናቸው ሲል ነበር ያኔ የዛሬ 6 ዓመት 5 ዓመት ሲበጠረቅ ጊዜ አንፈጅም። እዚህ ላይ ብልጽግና የገመገበው ብልጽግና ግምገማ ያው መቀለ ብንገባስ እና እነሱ አዲስ አበባ ይገባሉ ይላል። ስሌቱ ተመልከቱ። እኛ መቀለ መግባት እንችላለን። ቤት በኩል ነው። ጻድቃን የሰጧቸው ካርታ ነው አሉ። ጻድቃን እንትን አስገቡኝ፣ ዮሐንስ መንጋግ እና ሳሞራ አስገቡን፣ እኛ መግባት እንፈልጋለን፣ መታገል እንፈልጋለን ሲሉ እኛ በቂ ነን አሉ። በቃል ነው የተናገረ። በአሽሙር ባለፈው ተናግረውታል። ተጋሩ ሰምተውታል። ለማን እየተናገረ እነ ሳሞራን ነው። ቀድሮ እኛ ኤክስፔሪንስ አለን፣ ተሞክረዋለን፣ አስገቡን አሉና በቂ ነው አልናቸው፣ አንፈልግም አልናቸው አለ በራሱ። ያው የስልጣን አሁን እኮ ትግራይ መጥቶ አዲስ አበባ ከማን ጋር እንደራደር ብልጽግና እኮ ፈርሷል እኮ በቃ ብሎ ደሴ እንደተቆጣጠሩ ሲናገር አዲስ አበባ ሄዶ ምናልባት ጠቅላይ ሚኒስትር የመሆን ህልም ነው። ጠቅላይ ሚኒስትር ወይ ኢታማጆር ሚኒማም ኢታማጆር ሹም ወይ ጠቅላይ ሚኒስትርነት እሱ ነው በቃ እየቋመጠ የነበረው።
አሁን ደግሞ ወደ ትግራይ እንገባለን እኮ መቀለ እንገባለን ይላል። ተዋግተህ ነው የምትገባ? አብይን ተማምኖ ብርሃኑ ጁላን ተማምኖ ስልብ ባሪያ በጌታው እንትን ይኮራል ይባላል። በጌታው እንትን ይኮራል። ጻድቃን አይነት ነው እሱ። አቅም የለውም በነ ብርሃኑ ሰራዊት በነ አብይ አህመድ ሰራዊት ይተማመናል እሱ። ዛሬ በእውነት ሰራዊት ዝም ብሎ እየሄደ እንዳለ ታውቃላችሁ። ዝም ብሎ ዛሬ የፋኖ ኃይሎች የላኩልን ዶክመንት የክፍለ ጦር አዛዥ ከዳ ወደ ፋኖ ገባ። የወሎ ፋኖ ዶክመንት ላሳያችሁ ብዬ ምን ብሎ እንደ የፋሽስቱ የብልጽግና 802ኛ እና የ47ኛ ክፍለ ጦር የሎጂስቲክስ መምሪያ ኃላፊ እና የ48ኛ ክፍለ ጦር የሰራዊት አባላት ከየአቅጣጫ በመፍረስ ወደ ሚኒሊክ ዕዝ 102ኛ ኮር ተቀላቀሉ እና ዛሬ 10 ወታደሮች በአንድ ላይ ገቡ እና የክፍለ ጦሩ የሎጂስቲክስ ኃላፊ ቀጥ ብሎ ሄዱ። መሳሪያቸው እንደታጠቁ ነው የገቡት። አብይ ያለበት እንደዛ ነው። ጻድቃን የሚያዩበት መንገድ ሌላ ነው። ቲዲኤፍን ደግሞ እዛው እየጠበቀ ነው፣ ቁጭ ብሎ እየጠበቀ ነው። እንዲሁ ተፋጠው እየተጠባበቁ ነው። እናያለን። ግምገማችሁ ምንድን ነው? መቀለ መግባት ይችላል። በጨርጨር በኩል ቆርጣችሁ ብዙ ሰራዊት ዛጋ ዝም ብላችሁ በተስ አድርጋችሁ መቀለ ትገባላችሁ ነው የተባሉት። የሰማነው ነው። እንደዛ ነው የተባልነው ነው የሚሉት አሉ። አዛዦች አሉ እኮ ሌፍተናንት ጀነራል፣ ሜጀር ጀነራል በመከላከያ አሉ ከቲዲኤፍ ጋር እኩል መረጃ የሚለዋወጡ ምንና ማምለጫ አይነት ማለት ነው። የሆነ እኮ እንደዚህ ሰራ ነበር፣ ለውጥ ሲመጣ እኔ እኮ እንደዚህ ታገል ነበር እንዲሉ ማለት ይሄ ጥሩ ነው በነገራችን ወሳኝ ነው። ይሄ መስራት ስላለባቸው ነው ይሄ ትኩረት አድርገን የምንናገረው። እና መቀለ እንገባለን ግን በአቋራጭ ደግሞ እነሱ አዲስ አበባ ሊገቡ ይችላሉ ነው። አዲስ አበባ ቢገቡ ደግሞ እኛ ምን ዋጋ አለን? እዛው አየር ኃይል ይቆጣጠሩታል፣ ባንኩም ምናምን ኤርፖርት ይቆጣጠሩታል፣ አራት ይቆጣጠራል። እኛ መቀለ እዛ ተቀምጠን ምን እናደርጋለን አሉ። ሂሳብ እንዴት አድርጎ እንዳሰሉት ነው የምነግራቸው። ያሰሉበት ሁኔታ አንደኛ ቆቦ ይሰበራል ነው። ቆቦ የሚሰብሩበት ባለፈው 2 ሰዓት ነው የፈጀባቸው ዞብል። አሁንም ሌላ ተሞክሮ አላቸው። መንገዱ ይታወቃል። ተራራው ሸንተረሩ ያውቁታል። ሰራዊቱ ደግሞ ባለፈው ትንሽ ነበር፣ የቲዲኤፍ ሰራዊት ትንሽ ነበር። አሁን ብዙ ነው ያለው ሰራዊቱ። ይሰበራል። በሰቆጣ በኩል ያለም ይሰበራል። እንዴት አድርጎ እና እንዳይሰበር ለምን አሰሩትም ነው? ይሰበራል ብለህ ካልኩሌት የምታደርግ ከሆነ እንደማይሰበር አድርገህ ለምን አሰራው? አቅም ካለህ ነው የማወራህ እኮ። ይሄ ድል መሀይም ሁላ ጀራለኝ ብሎ እዛ የተኮለኮለው አቅም ካለ ለምን በደም አደረድረው? በሰቆጣ በኩል ይሰበራል። 1 ቀን 2 ቀን ነው ቢቀር በቃ እዛው ጋሸና ይገባሉ አሉ። ግምገማቸው እሱ ነው። ጋሸና ይገባሉ በ2 ቀን። ሰቆጣ ይሰበራል እና በቀላሉ ምክንያቱም እዛ ያለው ፋኖ አለ እዛው አጠገብ፣ የአገው ሰራዊት እዛው አለ፣ ቲዲኤፍ እዛው አለ እና በቀላሉ ይሰብሩታል። ተቀባብለው ጋሸና በ1 ቀን ይገባሉ። ጋሸና ከገቡ ደግሞ አዲስ አበባ ይመጣሉ፣ በቀላል ይመጣሉ። ስሌታቸው ስሩ። ግን በዚህ በኩል ጨርጨር ግቡ እያላችሁ ነው፣ ወደ መቀለ እንደምንም ብላችሁ ገፍታችሁ ግቡ እያላችሁ ነውና አዲስ አበባ ይገባሉ። ይህን ስሌታቸው ቲዲኤፍ የሚያውቁ ይመስለኛል። ዝም ብዬ ሳወራ ሳስበው ግን እንደዚህ ካልኩሌት ያደርጉ ነው። በቃ እንደምንም ብለን ሞራል ለመስበር መቀለ ሹልክ ብለን ብንገባ የሚሉ ሹልክ ብለን ብንገባ ነው በዚህ ይገቡብናል እያሉ አሁን የብልጽግና ጀነራሎች አሁን ቁመናቸው ብነግራችሁ ዝርፊያ ላይ ናቸው። የሲቪል ሰርቫንቱም ዝርፊያ ላይ ነው። አዲስ አበባ ምንም የሚሰማ ጆሮአቸው በተዘግተው ዝም ብሎ እየዘረፉ ነው። የመሸሻ ሰዓታቸው ስለሆነ መጨረሻ ሰዓት ስለሆነ መጨረሻ ላይ አካውንታቢሊቲ አይኖርም፣ ተጠያቂነት አይኖርም። ባለፈው ዝም ብሎ የጉምሩክ ዘራፊዎች ምናምን ብሎ አሰብን በቁጥጥር ስር አዋልን እያለች እናት አለም መለሰ የድሮ ባልደረባችን ታወራ ነበር ኢትዮጵያ ቴሌቪዥን። ዛሬ አይቼዋለሁ፣ ትናንትና ምናምን በቁጥጥር ስር አዋል። ትላልቆቹ ዝሆኖቹን ትቶ መንግስት ትንሽ ኮልኮሌ ሌባ ያዝኩኝ ይላል። ትልልቆቹን ትቶ አሁን ወታደሩም ሲቪሉም ጭንቀት ላይ ነው ያለው። መዳኛ መንገድ ፍለጋ ላይ ናቸው። መዳኛ እንዴት አድርጌ ነው ሰርቫይቭ ማድረገው? እዚሁ እንደጋጣሚ እንደምን የሚሰራ ትንሽዬ ነገር ኮንትሪቢዩት አድርጌ እዚህ የሚቀርበት እድል አለ ይሆን ይላል። ከጥምሮች ኃይሎች ጋር መተባበር ነው ያለባቸው። አሁን ከጥምሮች ኃይሎች ምክር ነው ይሄ። ደግሞ ቲፒኤልኤፍ እንደዛ ወይ ኦላ እንደዚያ ለምናምን ሳትል ምክር ነው። ማንም ገለልተኛ ሰው የሚመክራችሁ ነው። ከጥምረት ኃይሎች ጋር መመከራከር አለብህ። አብይ አህመድ አሊ ያበቃለ ሰው ነው። አብይ አህመድ ሄደ ማለት ብልጽግና ፈረሰ ማለት ነው።
ፈረሰ ማለት ነው። ድሮስ ደርግ ሲወርቅ ተስፋዬ ገብረ ኪዳን ተክቶት ነበር። አሁን ይሄ ሰውዬ ሹልክ ብሎ ከሄደ ውጭ ይሄዳል፣ ምን ጥርጥር የለውም። አዲስ አበባ እንደምንም ብሎ አዲስ አበባ ካልያዙት ከዛስ ብርሃኑ ጁላ መጥቶ ኤታማዦር ሹም ሊሆን እና እኔ ስልጣን ተረክቤያለሁ እንዴት እንደዛ ነው ሞቱማ ኦሮሞ እንደገና አብይ እንደሚለው አይልም። ሁሉም ይሄ መደዴ ምድረ ጀነራል ነኝ ምናምን ነው የኮለኮለው። ሁሉም ኮንታክት ፐርሰን እየፈለገ ነው። ከእገሌ ጋር ስልክ እየተደዋወለ ነው። አሁን ስልክ እየተደዋወለ ነው። ማምለጫ ፍለጋ ላይ ናቸው አንዳንዶቹ። ሰሞኑ የምናቀርብላችሁ ዶክመንት አለ ብያቸዋለሁ። ሰሞኑ የምናቀርብላችሁ ዶክመንት አለ። እንዲህ ላይ ያዝናቸው እንዲህ ዝም ብሎ ከነ ድምጻቸው ከነ ምናምናችን ያገኘናቸው እንዲህ ከህዝብ ጎን መቆም አለባችሁ። ከቲፒኤልኤፍ ጋር ከቲዲኤፍ ጋር ከኦላ ጋር ከአፋብን ጋር ያላችሁ ግንኙነት ጠንካራ መሆን አለበት። በየቦታው ሰው አላችሁ። ኦላ ጋር ሰው አላችሁ። ጀነራል ተፈራ ማሞ ጓዳችሁ ነው አይደል? መሪ ወዳጁ ታውቁታላችሁ። ዘመነ ካሴው ታውቁታላችሁ። እንዲሁ መገናኘት እፈልጋለሁ ግን ኮንታክት አጣው ምናምን የምትሉ ከሆነ ኮንታክት እኔ ማገናኘት ዝግጁ ነኝ። እዚህ ላይ ችግር ከገጠማችሁ ማለት ነው። እርግጠኛ ነኝ የፈለገ ኮንታክት የፈለገ አያጣ መውጫ ቀራራ ያጣ የፈለገ መውጣቱ አይቀርም። ግንኙነት ፈጠሩ። ከህዝባችሁ ጎን ቁሙ። የወንድሞቻችሁ የወታደር እልቂት አስቁሙ። ለማይሆን ጦርነት አትማገዱ። ልጆቻችሁ ወጣቶችን አትማገዱ። የማንን ወጣት አይደለም እዚህ እየሞተ ያለው የኢትዮጵያ ብሔር ብሔረሰብ። እኔ ወደ ዞብል አካባቢ ዞብል ተማርከው ሲመጡ ታያቸው። እዚህ እናመጣቸዋለን። ምናልባት እነሱ ሸረሪና ማረክን እኮ እዚህ ማረክን እኮ እኛ ሸረሪና ለምን ነው ቻፕተር የዘጋ ነው? እዚህ ሚዲያ ላይ ለምን ዘጋ ነው? በቃ ዘጋ ነው። ተናገር። ብልጽግና ለመጀመሪያ ጊዜ በድሮን ትመታለ። ቲዲኤፍ ተመቶ ያውቃል። ፋኖ ተመቶ ያውቃል። ኦላ ተመቶ ያውቃል። ለመጀመሪያ ጊዜ ብልጽግና ትቀምሳለ እያልን ነበራል። እኔ ከዛ በኋላ ተናገር ያለው ቀመሳቸው። ኦገስት 1 መከላከያ ሊረሳው የማይገባ ነው። ብልጽግና ሰራዊት ሊረሳው የማይገባ ነው። ቻፕተር ክሎዝድ። በቃ ዘጋን። ስለ ሸረሪና እንደዚህ ምናምን እያለ ስንት አገር እኛ ስንት ጉድ አለ ከፊት ለፊታችን ስንት ጉድ አለ። ይሄ የተኮለኮለው ከደቡብ ክልል የመጣ ደቡብ እዝ የሚባል ከደቡብ እንዳጋጣሚ ደቡብ እዝ 90% የደቡብ ተወላጆች ናቸው። ደቡብ ተወላጆች ናቸው። ደቡብ በድሮ አወቃቀር ነው። አሁን ማዕከላዊ ኢትዮጵያ፣ ደቡብ ኢትዮጵያ፣ ደቡብ ምዕራብ ወደ ከፋ ነው ደቡብ ምዕራብ የሚባለው ሚዛን ተፈሪ እና ሲዳማ ምናምን ነው። ድሮ ነው የድሮ አወቃቀር ደቡብ ምን ላይ 90% የደቡብ እዝ የደቡብ ተወላጆች ናቸው እና ታዳጊዎች ናቸው። አብዛኞቹ ከ18 በታች ናቸው። የሰማነው እንደዛ ወጣቶች። አሁን ዞብል አካባቢ ያሉት ዞብል አካባቢ ይሄ ምን ገብርኤል ምናምን የሚባል ቦታ አካባቢ አለ። ዛታ ገብርኤል አካባቢ ወጣቶች ናቸው። እነሱ እየመጡ ነው ይመጡ ወደ ትግራይ ወደ አላማጣ ምናምን ይገባሉ። በቃ በዛ ወደ መቀሌ ልኳቸው ወጣቶች ናቸው። እና እነዚህን ወጣት አስበልታችሁ እናንተ ጀነራል እገሌ ነኝ ማለት አትችልም። እያንዳንድሽ ጀነራል የሚባለው ማዕረግ ፊልድ ማርሻል ይጨመርልኝ እገሌ ጀነራል ነኝ እገሌ ወደ ሌፍተና ጀነራል ነኝ ወደ ጀነራል ፕሮሞት መደረግ አለብኝ ስለነበረ ምን አይነት ጀግንነት 8 ዓመት የትኛው ታጣቂ ቡድን አሸንፈ ነው ብትል አላሸነፍክም። የኢትዮጵያ ሰራዊት ያሸነፈው ኃይል በኢትዮጵያ ምድር ላይ የለም። ለዛውም ሰራዊት ራሱ ተዋርዶ ሀገር አዋርዶ ህዝብ ጨፍጭፎ ጄኖሳይድ ፈጽሞ ያሸነፈው ኃይል ኢትዮጵያ ምድር ላይ የለም። ትግራይን አላሸነፈ፣ አማራን አላሸነፈ፣ ኦላን አላሸነፈ። በየዙሩ ግን በማዕረግ ሲጨምር ነው የምታዩት። የትግራይ እናትን ደፍረ ነው ማዕረግ ያገኘው። የትግራይ አባትን ገለ ነው። የትግራይ ሴቶችን ደፍረ ነው ማዕረግ ያገኘው። ምንም ጀግንነት ፈጥረህ አይደለም። የትኛው የውጭ ኃይል መክተ ነው ጀነራል ማዕረግ የጨመርከው? የለም። አንዳንዱ እንዴት ነው ምንላቸው ሰዎች አሉ። እንዴት ነው ያው አለ አይደል የወንዶች ጉዳይ አለ። ቀጮ እንዴት ነው የሚለው ሰውዬ ምንላቸዋል? ጀነራሎች ኧረ በእናትህ ስለ ቤተሰብ ብቻ አውራኝ፣ ስለ ቤተሰብ ይቅርብ፣ ያ ጉዳይ ይቅርብን፣ ያ ጉዳይ ማለት ስለ ሰራዊቱ አታውራኝ ነው የሚሉት። ምን ደውላ እረፍት የለንም። አሁን እረፍት ቴምፕሬቸሩን እንዴት ነው ልብ ትርታቸው ምን ይመስላል? ጀነራሎቹ የብልጽግና ጀነራል ልብ አሁን አንደኛ ስልክ ወዲያው ነው የሚያነሱት። ችግር የለባቸው አንዳንዶች ችግር የለም። ከዚህ በፊት አይ ዊል ኮል ዩ ባክ አይመቸኝም ፕሊስ ተወኝ የሚሉ ስልኮች ነበሩ ቴክስት የሚያደርጉ። አሁን በዚህ እለፍ ነው የሚሉት። እለፍ ወደ ሲግናል ወደ እለፍ ነው የሚሉት። በኖርማል ስልክ ግን አይደወል። በዚህ አጋጣሚ እንዳትደውሉላቸው እለፍ ነው የሚሉት በዛ። ከዛ ያወራሉ።
ተወኝ በእናትህ የቤተሰብ ብቻ ቤተሰብ ሰላም ነው የሚል ሌላው እንኳን እኛን ተወን በቃ ስለቤተሰብ እናውራ እንጂ ሌላ ተስፋ የለንም እኮ እኛ የለም እኮ ሰራዊት የለም እኮ ተወርውሮ ሞቷል እኮ ይለናል። ሜዳ ላይ ሲወጣ እኛ እኮ እንደዚህ ያለን ይላል ማለት ጀግና ይጫወታሉ። ጀግና ለመጫወት የሚፈልጉ ያው ማለት ስላለባቸው ነው የሚሉት። በዚህ አጋጣሚ ይሄ አንድ ጉዳይ አለን። ዛሬ ትላንት አይደለም ለና አብይ ጀነራሎች ነው ዛሬ ትላንት አይደለም። አብይ ብቻው ቀርቷል። ብቻው ነው የቀረው። ሰው የለው ምናምን። ዝናሽ እንኳን የውጭ ማን ዝናሽ ኢትዮጵያዊ ነች። ኢትዮጵያውን ቮት ስታረግ አይታችኋታል። ቮት አድርጋለች። ከሰውየው ጋር ሄዳ ቮት አድርጋለች። አብይ ቮት ሲያደርግ ምርጫ ተሳትፋለች ወይ ከሱ ጋር ዘጭ ብላለች? አታደርገውም። የኢትዮጵያ ቀዳማዊ እመቤት ዜግነት የዚህ አገር ዜጋ በቃ የለም መውጫ አላት። እሷም ልጆቿ በጽኑ እንትን ናቸው። በጣም ሴፍ በሆነ ቦታ ነው ያሉት። እነሱ የሌላ ሰው ነው እያለቀ ያለው። እነሱን ነው አስበልተው ውልቅ ብሎ ይሄዳሉ። ኢትዮጵያ በእኛ መቃብር ነው ይሉ ነበር። ደርግ ኮሎኔል መንግስቱ ኃይለማርያም እንደዛ ይለን ነበር። መጨረሻ ላይ ቁርጥ ሰዓት ሲሆን ላፍ ነው የሚሉት። የዲክታተር መሪዎች ቋንቋ እሱ ነው። በጣም አፍቃሪ አገራቸውን ያፈቅራሉ፣ ህዝባቸውን ያፈቅራሉ። የመጨረሻ ሲሆን ቻው እንኳን አይሉ። መግለጫ ሰጥቶ አይደለም የሚሄዱት። ሄዱ ነው የሚባለው። በወሬ ነው የምንሰማው። እና በብልጽግና አካባቢ ጀነራሎች፣ ሚኒስትሮች ፕላን ቢ ላይ ናቸው። ፕላን ኤ ተሸንፈናል ነው። ፕላን ኤ ተሸንፈናል። በተለይ ተጋሩ ዝም ብሎ አንዴ ከትግራይ ወጥቷል አይደል? ግን ኢጎ ደግሞ መጥረግ አልቻሉም። ኢጎ ክሊን ማድረግ ከባድ ነው። እውቀት ይጠይቃል። የሆነ ኮሚትመንት የውስጥ እንትን ይፈልጋል። ጀግንነት ይፈልጋል። ኢጎ ዝም ብሎ አይደለም የሚጠረቀና ይቅርብኝ በቃ እኔ ተሸንፌያለሁ። እኔ ትግራይ ተመልሼ ማሸነፍ አልችልም። ይሄ ትግራይ የሚባለው ሰራዊት ቲዲኤፍ የሚባለው ሰራዊት ትላንት ያንቀጠቀጠ ትላንት በ36 የተከበበች ትግራይ ዲፈንድ አድርጎ መስዋዕትነት ከፍሎ እዚህ ያቆያት ቲዲኤፍ አሁን ለብቻው ሳይሆን ኦላ ፋኖ ኦጎጉሞ በዚህ በኩልም በሁሉም በኩል የሰማይም የምድሩም የበላይነት የለኝም ብሎ በኮንፊደንስ እንዲሁ አይደል በቃ የሚወስደው በሰማይም ጥቃት ይሄን ያክል የበላይ የሚወስድበት አካል የለም ብሎ በመተማመን ያለበት ሁኔታ ትግራይን አሸንፎ ይገባሉ የሚል ካለ በቃ ቅዠት ውስጥ ያለ ነው። በቃ ሃሉሲኔት እያደረገ በቃ ቅጠል ላይ ቁጭ ብሎ የቃመ 24 ሰዓት የሚቅም ሰው እንኳን እንደዚህ አያስብም። ዛሬ ሜክሲኮ አድራለሁ፣ ከሜክሲኮ ተነስቼ አርጀንቲና ቁርስ በላለሁ ብሎ ጫት የቃመ የሚቃዠው እንኳን እንደዚህ አያስብም። አንድ ትንሽ እንሄድበት። የነዚህ ሰዎች የተሸነፋችሁ ነው። ብልጽግናዎች የተዋረዳችሁ ናቸው። አበባው ታደሰ ችግር ውስጥ ነው ያለው። አይታመንም። አንደኛ አይታመንም። ደጋግሜ የምናገረው አይታመንም። ሰክሮ ነው የሚወጣው። ተደግፎ ነው ሸራት የሚሄደው። ሰዎች የሚያገኛቸው ሰዎች አሉ። አብይም ያውቃል። ብልጽግና ከእሱ ጋር መረጃ እንዳትቀባበሉ፣ ሚስጥርና ዶክመንት እንዳትቀባበሉ ያቀብላል። የሚያቀብለው አዳሃለ ነው፣ መቀለ ነው፣ ፋኖ ነው አይታወቅም። ግን ይሄ ሰውዬ የተገለለ ነው። ግን ደግሞ አበባው ተነሳ እንዳይባል የሆነ ኦሮማራ የሚመስል አማራ እንዴ ምክትል ነበር ከምክትል ማነሱት የኛ ሰው እንዳይባል ነው። ይህ ማንም ተወካይ አይደለም። የአገው ተወካይ ነኝ አንዴ እኔ እኮ አማራ አይደለም አገው ነኝ ይላል። እንዲያው እናቴ እኮ አድዋ ነች ፈረስማ እኮ ነች እናቴ። እውነቴን ነው፣ እንደዛ ነው የሚላቸው። እኔ እኮ እናቴ እኮ ትግራይ አድዋ ፈረስማ አካባቢ የሚባል እኮ ነው። ይህ ቀጣፊ እኮ ነው። እዚህ ሲመጣ ኢትዮጵያ ይሻላል። ከዛ አማራ ደግሞ ቀጥቀጥ ሲባል አማራ እንትን እንዳይልበት ነው። እኔ እኮ አገው ነኝ ይላል። ከዛ አገው የመቀጥቀጥ መብት አለ እና ትላንት ብሔር አማራ ይሄደን ብለህ የመጣ ሰውዬ በአማራ ኮታ ማዕከላዊ እዝ ምናምን እያልክ እድሜ ልክ የነበርክ መከላከያ የነበርክ ሰውዬ አሁን አማራ ተጠየፍከው። እሱ ደግሞ አያምንህም። አሁን አንተ አገው ነኝ ሰባ ዘሬ ወደ ትግራይ ይሄዳል አስመራ ይሄዳል ብትል አያምንህም። ለአብይ አንተ ሁሌ አማራ ነህ። ለትግራይ ጌታቸው ሁሌ ትግራዋይ ነው። ጻድቃን ሁሌ ትግራዋይ ነው። የቅድሚያ ብቻ ነው። ለአማራ ዘመንን ማስቀደም ይፈልጋል። የአፋብን አመራሮችን ወይ ተፈራ ማሞን ወይ አስረስ ማረን ወይ ሄኖክን ሌሎች ማስቀደም ይፈልግ ይሆናል ውስጡ። ቀጥሎ ግን አንተ ነህ። ልዩነት የላችሁም። በትግራይ ደብረጽዮን አንደኛ የሚጠላው ደብረጽዮን ሊሆን ይችላል። መጀመሪያ ማስወገድ የሚፈልገው ደብረጽዮን ሊሆን ይችላል፣ ወይ ምግቤ ሊሆን ይችላል፣ ወይ ፈትለወርቅ ሊሆን ይችላል፣
ሁለተኛ ጌታቸው ወይ ጻድቃን ነው። የፕራዮሪቲ ጉዳይ ነው። አንደኛ ሁለተኛ ስቴፕ ነው። ሁለቱም ግን ጠላቶቹ ናቸው። ለአብይ ምንም ጥርጥር የለውም። ለማንኛውም እነዚህ ሙትቻ ጀነራሎች እነዚህ ናቸው። ጀግናው የኤርትራ ሰራዊት የጋራ ጠላትን በጋራ በመቀጥቀጥ ከከፍተኛ ጀነራል መኮንኖቹ ጀምሮ ከኢታማዦር ሹሙ ጀምሮ እስከታች ያለው ሰራዊት የእዝ አዛዦች፣ ክፍለ ጦር አዛዦች አብሮ እንደተገነባ አብሮ እንደሰለጠነ ሰራዊት በከፍተኛ ትስስር እና ውህድ ለዚህ ድል አብቅተው ከዚህ በኋላ ሁለቱ ሀገር ሊነጣጠሉ አይችሉም። የሁለቱ ሀገር ህዝቦች ድልድይ መሆን የምንችለው እኛ ነን። በኤርትራ ያለው ሰራዊትም በእኛ ያለውም ሰራዊትም ድልድይ መሆን የምንችለው ድልድይ የምንሆነው ደግሞ በንግግር አይደለም፣ በደም ነው፣ በአጥንት የተገነባ ነው። የኔን ሰራዊት የቀበረልኝ የሃሊባል ሰራዊት ነው። የሃሊባል ሰራዊት የቀበረው የሰለሞን ሰራዊት ነው። በኤርትራ መንግስት፣ በኤርትራ ፕሬዝዳንት፣ በኤርትራ ባሉ ሰራዊት ከፍተኛ አመራሮች ጥረት እንደ አዲስ ፍቅራችን፣ ኑሯችን ለመገናኘት በቅተን ፈልጋለን። ምናልባት ብዙ ጊዜ ከእኛ አዛዦቻችን ጋር ይበልጥም ደግሞ ጀነራል ፊሊጶስ ምን ጊዜም ከኛ አልተለየም። አባታችን ነው፣ መካሪያችን ነው፣ አዛዣችን ምን ጊዜም ከኛ አልተለየም። በነገራችን ላይ ይሄ ለጀነራል ፊሊጶስ አባታችን ነው ያንሷል ይመስለኛል። ያንሷል። 4 ኪሎ ያስቀመጠው ይሄ ኃይል ነው። የኛ ስቃይ፣ የኢትዮጵያውያን ስቃይ፣ አሁን ቀጥሎ ደግሞ የኤርትራውያን ስቃይ ያራዘመው እና ኤርትራ ስለ ሰላም፣ ስለ ልማት፣ ስለ አገሯ እንዳትጨነቅ ያደረገው የ4 ኪሎ ስለተቀመጠ ነው። እና 4 ኪሎ ያስቀመጠው ኃይል አባታችን ነው፣ ፈጣሪያችን ነው፣ አዛዣችን ነው፣ ምን ጊዜም ከኛ አልተለየም ሲባል ያንሰዋል። በጣም ነው የሚያንሰው። እና ይሄ መሰረት ጀግና ነኝ ይላል። አሁን አበባው ታደሰ እኛን መለየት በፍጹም እኛ ድልድይ ነው የምንሆነው፣ እንጨት ነው የምንሆነው የሚለው ይሄ ሰውዬ በሸነና ደግሞ ደግሞ 3 ሸኔዎች የተጣመሩት ስለማያሸንፉን ነው። አብይ አባመላ ብችኮ አባመላ የሚል ዘፈናል እና ፓርትቱ ነው በአፋን ኦሮሞ 1 ሰዓት ከምናምን 1.8 ሰው አይቶታል። 1 ሰዓት ከምናምን ነው 1 ከ12 ደቂቃ ተናግሮ 1.2 ይላል 1.8 ይላል 1.8 ለማንኛውም አሁን 3 ሸኔዎች እነዚህ የሁላ ምድረ ጀነራልና ኤርትራ ባትኖር ኖሮ እኮ ስለነበረ አሁን የተጣመሩት ስለማያሸንፉን ነው። እና ትግራይ ብለሲንግ የአክሱም ጽዮን ለመሳለም ነው የገባኸው። አልነጃሽ ሄደ ጆማን ሄድክ ወደ አልነጃሽ ምን ነበር ልታደርግ ሄድከው? እችላለሁ ብትል ራስህ አትገባም ነበር? ሞቃዲሾን ያስገባኸው አማራ ገባልኝ እያልክ ዛሬም መጀመሪያ ዶክመንት ያቀረብነው እሱ ምንድን ነው? አማራ ካሁን ካልገባ በቃ መጥፊያችን ነው እያልክ ያለው የምትገመግመው ምንድን ነው? አሁን ተመልካቾች የትግራይ ግምገማ ሚስ ካልኩሌት ያደርጋል። አብይ ሚስ ካልኩሌት የሚያደርግበት አንደኛ ትላንት በዚህ ፕሮግራም ላይ የተናገርኩት አለ። ሚስ ካልኩሌት ያደርግ ቲፒኤልኤፍ የ4 ኪሎ የስልጣን ስጋት ነው ብሎ ማሰቡ መጀመሪያ 2013 ማሰቡ አይሜን ያ ስልጣን ላይ እንደወሰደ ኖ ቻው ብሎ የሄደው አካል በቃ ቲፒኤልኤፍ ድጋሚ ስልጣን ላይ አይመጣም። መጨረሻ ላይ ስልጣን የሚፈልገው ሌላ አካል ሊሆን ይችላል እንጂ በስም ከትግራይ በኩል የስልጣን ስጋት ሊኖረው አይችልም። ሄዷል። የፖለቲካ ፓርቲ ነው። ግን እስከ መጨረሻ ሄጄ ካላጠፋው ብሎ እግሩ የሄደው ይሄ ነው። ኦፒዲዮ ነው። የሙርከኛ ስብስብ ነው። የሙርከኛ ስብስብ ያሳደገው አብይ አህመድ ነው። ሙርከኛ አይደለም እሱ፣ ግን ሙርኮኞች ያሳደጉት ውርጋጥ ነው። ይሄ ሄዶ ካላጠፋው እንካ ብሎ ስልጣን የወሰደው ሰውዬ እንካ አይነው አንተ ምንድን ያሉት አቤ ስብሐት ጂኒ ያለብህ መምራት አትችልም። አንተ ኦሮሞውን ወክለ ይህን ስልጣን መቀበል አትችልም። ሌላው ነው መውሰድ ያለበት ሲል እኔ እንደ አቦይ ምን ሆናል? እኔ ከማን አነሳለሁ? ጠቅላይ ሚኒስትር ለመሆን ምን ያንሰኛል? አንተ አትሆንም፣ ጂኒ ያለብህ ችግር አለብህ ጭንቅላት አሉት። እንደዛ ነው ያሉት አይደል? እንደዛ ነው ያሉት ነበሩና አባዱላም እነለማ እንካ ብሎ ሰጡት። ኦኬ ፈቀዳችሁ? ኦኬ ውሰደው። እንደማይሆን እየተነገረው ውሰደው አሉት። በፈንቅለ መንግስት ምናምን አድርጎ ሄዶ ጣጣጣ አድርጎ
መያዝ ይቻል ነበር፣ አላደረጉት። ፈቃዳችሁ ነው፣ እንሄዳለን፣ ያዙት፣ ስልጣኑ ያዙ፣ እኛ ሄድን ያሏቸው። ይሄ እረፍት አላገኘም፣ መጣ እግረግር። ከዛ ከርክሞ እንደ ጥድ ነው የከረከሙት፣ እንደ ጥድ አንዱ ትልቅ አንዱ ትንሽ እንደ ከርክሞ ቁጭ አድርገው እዛ ላይ ለዛ ነው ያደረገው። አሁን 3 ሸኔዎች እየመጡ ያሉ ተጣምረው እየመጡ ያሉ ስለማይችሉን እኮ ነው፣ አንድ ለብቻ ስለማይችሉን ነው ይላል ጉረኛ። አሁን እመጣልሃለሁ። አሁን ተጣምረው እየመጡበት ያለው ምክንያት ልንገርህ፣ ለአብይ ነው ይሄ ሹክ ልበለው። ተጣምረው እየመጡበት ያለው መስዋዕትነት ለመቀነስ ነው ብቻ። ከትግራይ ጋር ከርክሞ አዲስ አበባ እንደሚሸኝ ብቻ፣ ትግራይ ፋኖ ሳይገባበት፣ ኦላ ሳይገባበት፣ ኤርትራ ሳይገባበት፣ ማንም ሳይገባበት ለብቻ ከርክሞ አዲስ አበባ እንደሚሸኝ ጥርጥር የለውም። ማንም ኢትዮጵያ አይጠረጠርም። ለብቻ ድሮን ታጥቀ ጭምር የዩክሬንም ናይጄሪያውያን እኮ አሁን አብዛኞቹ አሁን ያሉት ናይጄሪያ በትንሽ ብር ነው የሚያመጣቸዋል። ቦኮ ሐራም ላይ የለመዱት ድሮን አለ ናይጄሪያ፣ ቦኮ ሐራም ላይ የአሜሪካ ድሮኖች። አሁን ድሮን ኦፕሬተሮች ናይጄሪያውያን፣ ዩክሬናውያን፣ ዩኤኢ ምናምን ናቸው፣ ኢራን፣ እስራኤል ናቸው። ይህን ሁላ ታጥቀ ያሸንፋል ነው ብለው። አጋጣሚ ግን ትግራይ ለምን ብለው ብቻው መስዋዕትነት ይከፍላል? ምክንያት የሁሉም አደጋ ነው። የሁሉም አደጋ አማራ የኔ አደጋ አይደለም የኔ ወዳጅ ነው ሲለኝ ነበር ትላንት። የአማራ አደጋ መሆኑን በግልጽ አሳይተዋል። በደንብ እየሰባበርኩት ነው ብለው ሰባበርከውም፣ በጣም ብዙ ጉዳት አደረስክበት። አሁን የጋራ ጠላታችን አለ መጣው። ቀይ ባህር የኔ ነው። 19 ሰርጸ ድንግል የሚባለው የኛ ንጉስ ነበር ይላል። አሁን ሰርጸ ድንግል የአፋን ኦሮሞ ስም ነው። ሰርጸ ድንግል 1499 ይሄ የኦርቶዶክስ ፔኔትሬሽን ኦሮሚያ እንደዛ ነበር። ሰርጸ ድንግል ኦሮሞ ነውና ሰራዊት ይዞ ምጽዋ ሄዶ ተዋግቷል። ኤርትራ የኛ ነች ብሎ እምባሴራ ባረንቱ የኛ ነው እያልክ የምትሄድበት አሁን የኛ ነው የሚለው አደገኛ ነው። ያው ቀይ ባህር ደግሞ የኛ ነው ብለዋል። ያንተ እንዳልሆነ ማሳያለሁ ብለዋል። ስለዚህ ምን መስዋዕት ለብቻ ለምንድን ነው ትግራይ ለብቻ የሚሰዋው? ለምን ተብሎ የጋራ ጠላት 4 ኪሎ ተቀምጦ መስዋዕትነት ቀንሶ በጋራ ነው የምታጠፋው፣ በጋራ ነው የምትመጣው እንጂ ለምን ተብሎ 4 ኪሎ የሚመጣው እኮ የ4 ኪሎ ስልጣን ለመውሰድ አይደለም። ትፔለም ወይ ትዴፍ እንደማይፈልግ ማንም ያውቃል። ማንም ተው አልፈልግም እዚህ ልኑርበት ብለው አላስኖር ብለው ከቀዩ አፈናቅለህ ገለኸው አዋርደኸው ሉዓላዊነቱን ቀምተኸው ከፌዴሬሽኑ ነጥለኸው ቁጭ ስላደረግከው ነው። የህልውና ጉዳይ ገጥሞኛል እኔ ቁጭ ብዬ ከመሞት መስዋዕትነት ከፍዬ ይሄን ቀብሬ ነው እኔ የትግራይ ህልውና ማረጋግጠው ብሎ የተነሳ ወዶ አይደለም። መስዋዕትነት ስለፈለግ አይደለም፣ ወይ ልጆቹ ስለማይፈልጋቸው አይደለም። አንተ ያመጣው ጣጣ ነው። ሊያቢሊቲ ነህ አንተ። ለኢትዮጵያ አይደለም፣ ለኦሮሞ ህዝብ አይደለም፣ ጠቅላላ ሰው ልጅ ሊያቢሊቲ ነህ አንተ። አንድ ጉዳይ አለ። የዚህ ሰውዬ ካልኩሌሽን ነው። አብይ ካልኩሌሽን ምንድን ነው? ስሌቱ ፖፑሌሽን፣ ገንዘብ፣ ኢኮኖሚ ነው። ትግራይን ሲወር እንዴት አድርጎ እንዳሰበው የትግራይ ሰራዊት ሚሊሻ ነው አለው። ትግራይ ሚሊሻ ከኛ ሰራዊት ጋር የኢትዮጵያ ሰራዊት እኮ ግዙፍ ሰራዊት ነው። ትግራይ ሚሊሻ ጋር እንዴት ብዬ ገጥማለሁ? አረጋታለሁ። ፉል ስቶፕ ነች ብለዋታል። ያኔ ውጊያ በሚሊሻ ቁጥር አይመራም። ውጊያ የሚሸከመው ብዙ ነገር አለ። ባለፉት ዓመታት ባደረግናቸው ውጊያዎች እኮ አይተናል። አልተዘጋጀውም ተዘጋጅቻለሁ የሚል ጉዳይ ሳይሆን ፖፑሌሽን አለ፣ ኢኮኖሚ አለ፣ ፓወር አለ። በማንኛውም ሰዓት ባጠረ ጊዜ ውስጥ ውጊያው ሊጠናቀቅ ይችላል። እሱ አይደለም ችግራችን፣ ግን ማንም እንወጋው ነው። በዚያ ውጊያ ማንም እናጠቃው የሚለው ጉዳይ መታሰብ አለበት። በእኔ በኩል ለኢትዮጵያ ውጊያ ያስፈልጋል ብዬ አላምንም። በእኔ በኩል ለኢትዮጵያ ውጊያ ያስፈልጋል ብዬ አላምንም። ይሄ ሳዋ እየተመላለሰ በነበረበት ሰዓት ነው። ለኢትዮጵያ ውጊያ አያስፈልግም። 8 ዓመት ሙሉ ያለ ውጊያ መኖር ያልቻለ 8 ዓመት ፕላስ ጦርነት ላይ የኖረ ይሄ ሰውዬ ነው። አስተያየቱም፣ አይኑም፣ ቅንድቡም ተመልከቱ። ምንም ያለ ጦርነት መኖር የማይችል ሰውዬ። ቀጥለን አይታችሁታል። በእውነት እቺ እኔ በእውነት ሰውዬው ይደፍራለሁ። ደግሞ ታምብሬላ አሰራራቸው የዩቲዩብ ሽፋን ታንታላይዚንግ ነው። በቃ ካፕቸር የሚያደርግ በቀላሉ የሰው አእምሮ መያዝ የሚችል 3 ሸኔዎች 2 ሸኔ ነበሩን። አሁን 3 ወደ 3 አሁን 4ኛ ኤርትራም ሸኔ ይለዋል። ነገ ጧት ግብፅም ሸኔ ይለዋል። ችግር እቺ ሸኔ የፈረደባት ሸኔ አለች። 3 ሸኔዎች የሚባሉ እንዴት ነበር የትላንት ሸኔዎች? እስቲ የትላንት ሸኔዎች የተጣመሩት የትላንት ሸኔዎች የቋንቋ ጉዳይ ቋንቋ የጋራ ጠላት ስላለን አሁን ፍቅር በራሱ ያግባባል ይባላል።
አንድ አማርኛ ተናጋሪ ወይ ትግርኛ ተናጋሪ እልም ያለች ከቻይንኛ ጋር ፍቅር ሊይዛቸው ይችላል። ያይን ፍቅር በዛው ያድጋል። በቃ ዝም ብሎ ይወልዳሉ ቋንቋ ሳይችሉ ይቻላል እኮ ፍቅር ያግባባል እንደሚባለው ጦርነትም ጠላትም ያግባባል። ጦርነትም ግዳጁን ስንቀበል የቋንቋ ችግሮች አሉ። እነሱ አማርኛ ያስቸግራቸዋል፣ እኛ ደግሞ ትግርኛ ያስቸግረናል። ግን እንግባባለን። አላማችን አንድ ስለሆነ የጋራ ጠላትን በጋራ መምታት በጋራ ማሸነፍ ስለሆነ አላማችን ያስተሳሰረን ያገናኘን እሱ ነው። ለድል የሚያበቃን እሱ ነው። ለነሱም መደበኛ ጠላታቸው ነው፣ ለኛም መደበኛ ጠላታችን ነው። ይህንን ጠላት ማጥፋት አለብን የሚል የነሱም የኛም የራሳችን ተነሳሽነት ነበረን። በዚህ ነው የምንመካከረው። በዚህ እንመካከራለን። ግዳጅ መሬት ይሰጠናል፣ ግዳጅ ይጠናል፣ እንገባለን፣ እናሸንፋለን። ያው እዚህ ደርሰናል ማለት ነው። ያው እንገባለን፣ እናሸንፋለን። የጋራ ጠላት ነው። ቋንቋችን ጠላት ነው። ቋንቋችን ትግራይን ማሸነፍ ነው ወይ ቲዲኤፍን ቲፒኤልኤፍ እንደሚሉት ያው ትግራይን ማለታቸው እና በዛ ነው የተግባባ ነው። ቋንቋ እንጅሩ ነው። ቋንቋ እንጅሩ ግን እንግባባለን። በቃ በምልክትም በምንም ጦርነት እየመራ እዚህ እያሸነፍ እዚህ ደርሰናል ነው የሚል። ይሄ የ73ኛ ክፍለ ጦር አዛዥ ነበር፣ ያኔ አዛዥ ነበር። በህይወት ይኑር አይኑር አላቅም። ከቲዲኤፍ የዳነው ያመለጠው ፋኖ ስለተቀበለው ማለት ነው። ፋኖ አድርጎታል። በዛ ብዙዎቹን በልቷቸዋል። በህይወት ይኑር አይኑር አይታወቅም። አንድ የአብይ ቀሽት የሆነች ንግግር በጣም የሰውየው የስካር ዘመን የምታስታውስ እንዲሁ አማራና ኦሮሞ ለማጣላት ያ ቡድን አክቲቪስቶች የቡድኑ አፈቀላ ሚዲያ ሶሻል ሚዲያ ላይ ፌክ አካውንት እየሰሩ አማራና ኦሮሞን ለመለያየት አማራ መስለው ኦሮሞን ይሰድባሉ፣ ኦሮሞ መስለው አማራን ይሰድባሉ። ግን የኛ ሰዎች አይሰዳደቡም። እኛ ተዋደን ተፈቃቅረን ነው የምንኖረው። የሚያሳድበን ያ እንትን ነው እና እኛ እናውቃለን። በእውነት በጋራ መተን ደግሞ ያ ቡድን እንዴት አድርገን እንደምንበቀለው እናውቃለን። በጣም ይሄ ሁሉም ይሄ የትግራዋይና የአማራ ብቻ አይደለም። የኦሮሞ ተወላጆቹም በደንብ አድርጎ የነቃ ትውልድ የነቃ ነው። ይሄ ዝም ብሎ እካካምና ሙጀሊያም የሆነ በፍጹም ዛሬም አብይ የተናገረው ሂዝ ራይት፣ አሁን አብይ የተናገረው አብችኮ ሂዝ ራይት ብሎ የሚያምን እሱ ንገሩት። አይሆንም አብይ አይሆንም በሉት። እያጋደለ እያጋጨ ወለጋ ከሸዋ አምቦና ምናምን እያጋጨ የሚኖር ነው። በአፋን ኦሮሞ የዛሬ ቃለ መጠይቁ ጭምር የዛራ ባልደረባችን የነገረናል። ኦሮሞ እርስ በርሱ ሲያባላ ነው ዋለዋል። እርስ በርሱ በዞን በምናምን የገሌ ወዳጅ የገሌ ኦላም ዛሬ የሰጠው መግለጫ አለ። የኦሮሞ ጀግኖች የሆኑት እያንቋሸሸ እያናናቀ ነበር። የኦሮሞ ጀግኖች በታሪክ የባለፉት ስርዓት አገልጋዮች የነበሩ ውጪዝ እንደነ ኦላና ዳጬ የሚባሉት ጎበና ዳጬ እያሞገሰ የስርዓቱ የድሮ የቀድሞ ስርዓት አገልጋዮች የኦሮሞ ህዝብ ዌልካም ማይላቸውን እያሞገሰ የኦሮሞ የኔ ነው የሚላቸው ጀግኖች ደግሞ እያንቋሸሸ ነበር የዋለው ብሎታል በመግለጫው። ለምን ይመስላችኋል? ይህን ሰው እየስሙት። የቲፒኤልኤፍ ጀሌዎች ከፊሉ የአማራ አካውንት ከፊሉ የኦሮሞ አካውንት በመክፈት በሚመስል አካውንት በመክፈት እኛን ለማባላት ሳይተኙ አድረዋል። አማራን መስለው ኦሮሞን መስለው ብዙ ጥረት አድርገዋል። በእርግጥ አማራና ኦሮሞ በትናንሽ ጉዳይ የመኳረፍ ባህሪ ያላቸው በንግግር